የመጀመሪያው ነገር የኢራንና የእስራኤል ጉዳይ ነው። የኢራንና የእስራኤል ጉዳይ እንደዚህ ዝም ብላችሁ እንደ መደበኛው ፖለቲካ የምታወሩት ነገር አይደለም። የመጀመሪያው ነገር ያለው ነባራዊ ሁኔታ ማየት አለባችሁ። ሁለተኛ ራቅ ብላችሁ ወደ ኋላ ሄዳችሁ ለማየት መሞከር አለባችሁ። ሶስተኛ ከናንተ የተሻሉ ትንታኔ የሚሰጡ በተለይ እነዚህ ስኮላር የሚባሉ ተንታኞችን እነሱን ማየት አለባችሁ። ዋን ሳይድድ ከሆናችሁ ይሄ በተለይ እንደ አንድ የሚዲያ ሰው ለነገራችሁ የምፈልገው ነገር መረጃ ሲኤንኤን እና ቢቢሲ ወይም ሲኤንኤን እና አልጀዚራ ወይም ደግሞ ዎል ስትሪት ጆርናል እናንተ ከምታውቁት የተለየ ነገር አይነግሯችሁም። the only thing የሚነግሯችሁ ምንድነው የምታውቁትን መረጃ ከሚደግፉት ወይም ደግሞ ስፖንሰር ከሚያደርጋቸው ድርጅት ስሜት አንፃር ነው የሚነግሯችሁ። በተለየ ምንም የተለየ ይሄ የሚነግሯችሁ ሚስጥር የለም። ሚስጥርም ሲነግሯችሁ እያንዳንዱ ንግግሮቻቸው ለሚከፍላቸው ነው። ለምሳሌ ፎክሶች ምንም ታምር ቢመጣ ከሪፐብሊካኖች ጋር የሚቃረን ነገር ካለ አይነግሯችሁም፣ ወይም ደግሞ ለሪፐብሊካን ፓርቲዎች እንዲመች አድርገው ይነግሯቸዋል። ሲኤንኤን የዲሞክራቶች ነው እንደምታውቁትና የሲኤንኤን ዘገባ እያንዳንዱ ነገር ፕሮ ዲሞክራቶች ነው። እንዲህ ያሉ ነገሮችን ማወቅ አለባችሁ። ከጀርባዎቻቸው ብዙ ከፋዮች አሏቸው። ሶ አእምሮ የሰጣችሁ ሰዎች በጣም ስማርቶች እዚህ ውስጥ ያላችሁ በብዛት አላችሁ። የዓለም አቀፉን ፖለቲካ በደንብ የምታነቡ በደንብ የምታውቁ ሰዎች አላችሁ። ምንድነው የእስራኤልና የኢራን ጉዳይ በዋነኛነት ይሄ ታሪካዊ አመጣጡን ወይም ደግሞ እዛ ነገር ውስጥ መግባት አያስፈልግም። እዛ ነገር ውስጥ መግባት ሳያስፈልግ በዚች አንድ አመት ወይም ደግሞ በዚች 5 አመት እፍኝ በማትሞላ እድሜያችን የታዘባችሁትን ነገር ወይም የታዘብኩትን ነገር እነግራችኋለሁ። የመጀመሪያው ነገር በእስራኤላውያን በኩል የሚሰጡ በተቻለ መጠን ፌር የሆነ ትንታኔ ለመስጠት ሙከራ አድርጋለሁ። እስራኤላውያን ግሬተር እስራኤል የመገንባት ፍላጎት እንዳላቸው ይነገራል። እንደምታውቁት እዛ ሚድል ኢስት አካባቢ ያልተመታ ያልታመሰ የለም። አፍጋኒስታን እንደምታውቁት ነው። በነገራችን ላይ ትናንትና አንድ የእስራኤል ደጋፊ መጥቶ ሳነሳለት ከነበረው ጥያቄ መካከል አንደኛው ሐማስን አሸንፋችኋል ወይ ብዬ ነበረ። አዎ አሸንፈናል ብለዋል። ዛሬ ወደዚህ ከመግባቴ በፊት የእስራኤል መንግስት ባቀረበው ጥያቄ መሰረት ከሐማስ ጋር ሲዝፋየር ወይም ደግሞ የተኩስ አቁም ስምምነት ለጊዜው ለማድረግ ተስማምቷል። እነዛም እስረኞችን ለመልቀቅ እነዚህም በእጃቸው ያለውን እስረኛ ለመልቀቅና የሞቱ አስክሬኖችን ለመስጠትና which is ሐማስ is still alive ማለት ነው። የሚደራደር ከሆነ ሲዝፋየር የሚያደርግ ከሆነ ሐማስን አላሸነፍክም ማለት ነው። የሆነ ሆኖ እስራኤላውያን እዛ አካባቢ ግሬተር እስራኤልን የመገንባት ፍላጎት እንዳላቸው ይነገራል። የጆርዳን ኦሬዲ እንደምታውቋት ናት። ከዛ የአፍጋኒስታን ጉዳይ አለ። ከዛ የኢራቅ ጉዳይ አለ። የየመንን ጉዳይ እንደምታውቁት ነው። ሊቢያ ላይ የሆነውን ነገር የምታውቁት ነው። ከዛ ሳዳም ሁሴን ላይ የሆነውን የምታውቁት ነገር ነው። አሁን የአያቶላ ሀገር ኢራን ናት። ኦኬ ከኢራን ጋር ያላቸውን ጉዳይ እንዴት ነው እያከናወኑ ያሉት የሚለውን ነገር ማየት ያለብን ይመስለኛል። የመጀመሪያው ነገር የእስራኤል ዲፌንስ ወይም ደግሞ አይዲኤፍ የሚባለው ረጅም ጦርነት ለመዋጋት ታስቦ የተፈጠረ አይደለም። ካንት ረጅም ጦርነት መዋጋት አይችሉም። የእስራኤል ሚሊተሪ ረጅም ጦርነት ውስጥ ከከተታችሁት አይችልም፣ ጊቭ አፕ ያደርጋል። ምክንያቱም በጦርነት ውስጥ መሰረታዊ የሚባሉ ነገሮች አሉ። የመጀመሪያው ነምበር ኦፍ ፖፑሌሽን ነው እንደምታውቁት። ሁለተኛው ዌልዝ ነው እንደምታውቁት፣ ሀብት ያስፈልጋል። ሶስተኛው ኦፍ ኮርስ ሚሊተሪ ነው። እነዚህን ጦርነቶች ስታደርግ ለምሳሌ 4 ሚሊዮን ያላት ህዝብ ከ130 የኢትዮጵያ ሚሊዮን ከ130 ሚሊዮን ህዝብ ካላት ኢትዮጵያ ጋር ለመዋጋት ሲመጡ ሲስተም በጣም ብልህ ካልሆኑ በጣም ስማርት ካልሆኑ it's impossible። ፖፑሌሽን ሬሽዮ ሚሊተሪ ሰዎች አናሊሲስ ሲሰጡ ፖፑሌሽን ሬሽዮ ያወጡላቸዋል። መሳሪያ ሬሽዮ ያወጡላቸዋል። ኮዝ ያወጡላቸዋል። ብዙ ነገሮችን በልተው ይነግሯቸዋል። የሆነ ሆኖ እስራኤላውያን አይዲኤፍ ይሄ ራሳቸውም የሚያምኑት ነው። አይዲኤፍ ሰዎች ወይም ደግሞ የእስራኤል ደጋፊዎች ረጅም ጦርነት መዋጋት አይችሉም። ሁለተኛ የእስራኤላውያን ትልቁ ኳሊቲያቸው ኤስኬሌሽን ዶሚናንስ የሚባል ነገር አለ። ኤስኬሌሽን ዶሚናንስ ማለት ቅድም ጌም ከኔ ጋር ስትጫወት ለነበረችው ልጅ ስነግራት እንደነበረው ማለት ነው። ኦልዌይስ እስራኤላውያን አንድ ቡጢ ስትመቷቸው 3 ያደርጉባቸዋል። ውሸቴን ነው። ሐማስ አንድ ሮኬት ካስወነጨፈ የእስራኤላውያን the way they retaliate የሚያደርጉበት መንገድ እንዲህ ቢሆን ኖሮ መጀመሪያ አንተኩስም ነበር እስኪሉ ድረስ ያደርጓቸዋል። በአንድ ወቅት እንደውም እንደዚህ ሲናገሩ ሰምታችኋል።
ሶ ኤስካሌሽን ዶሚናንስ የሚባል ነገር በዛ ይወስዱባቸዋል። አንድ ቡጢ ሲሰጧቸው 2 3 4 ያደርጉባቸዋል። 4 ስታደርጉባቸው 8 ያደርጉባቸዋል። ረጅም ጦርነት ግን ይዋጋሉ ደካንት አይችሉም። ኦኬ ይሄንን ይዛችሁ ከኢራኖች ጋር ያደረጉትን ጦርነት ብታዩ ከኢራን ጋር ረጅም ቀን ወይም ደግሞ ወራቶችን ያስቆጠረ ጦርነት ማድረግ አይችሉም። ሐቅ ነው። ቢኮዝ የኢራናውያን የጦርነት ዝግጅት አሜሪካንን ታሳቢ ያደረገ ነው እንጂ እስራኤልን ታሳቢ ያደረገ አይደለም። ለምሳሌ አሁን ባለው ሁኔታ እስራኤላውያን ለምሳሌ 3 የአየር ዲፌንስ አላቸው። ዓለም የሰለጠነበት ወይም ደግሞ ቴክኖሎጂ ጥግ ላይ የደረሰ አይረን ዶም የሚባል አለ። ብዙዎቻችሁ አይረን ዶም ይሄ ሁሉንም ይሄ እነ ሃይፐርሶኒክን እነ ሳታንን እነ ኦራሽኒክ የሚባሉ ሚሳኤሎችን የሚከላከል ይመስላችኋል? ኖ ይሄ አይረን ዶም በጣም ቺፕ የሚባሉ ሚሳኤሎችን ነው የሚከላከለው። ዋነኛው የእስራኤል ሚሊተሪ ዲፌንስ ወይም ደግሞ ዋነኛው እስራኤልን በመጠበቅ እየጠበቀ እንዳለ የሚነገርለት ይሄ ዴቪድ ስላንግ የሚባለው ነው። ከዛ አሮ1 እና አሮ2 የሚባል ኢንተርሴፕት እያደረገ የሚተኮሱ ሚሳኤሎችን የሚከላከል ወይም ደግሞ የመከላከል አቅም ያለው ቴክኖሎጂ አላቸው። ሶ አይረን 1 እና አይረን 2 አላቸው። አይረን ዶም አላቸው። ሶስተኛው ዴቪድ ስላንግ ነው። ዴቪድ ስላንግ በጣም አድቫንስድ የሚባሉ ሚሳኤሎችን ኢንተርሴፕት ያደርጋል። አይረን ዶም ግን በጣም ቺፕ ለሆኑ ሚሳኤሎች ነው። ስለዚህ እነዚህም የራሳቸው ሳይድ ኢፌክት አላቸው። አንደኛው ምንድነው 100% እንትን አይደለም። ኦኬ ድምጽ ያስተጋባል። ኦኬ ድምጽ የሚያስተጋባ ከሆነ እንደዚህ ላድርገው፣ እናንተ ኮሜንት እንዲነበብ እንደዚህ ላድርግላችሁ። ቆይ ኦኬ አሁን የምትጻጻፉት ኮሜንት እኔም የምናገረው ይገባቸዋል ማለት ነው። እኔ ይሄ ምነግራችሁ ዝም ብሎ ይሄ በስሜት በምናምን በበሬ ወረዳ አለ። እኔ እየነገርኳችሁ ያለሁት ዕውቀት ነው። በደንብ መስማት አለባችሁ። እኔ የምነግራችሁ ደግሞ ዕውቀት አብሶሉት ነው እያልኳችሁ አይደለም። እኔ የምነግራችሁን ሰምታችሁ የራሳችሁን ደግሞ አእምሮ ተጠቅማችሁ አንበባችሁ ከምትሰሙት ከምታዩት ትክክል ነው ይሄ ልጅ የሚናገረው ትክክል አይደለም የሚለው ጀስት ልዩነትም ቢኖረው እንደ ልዩነት መውሰድ አለባችሁ። ስለዚህ ከኢራናውያን ጋር ረጅም ርቀት ሊዋጉ አይችሉም። ሶ ምን አላቸው እስራኤላውያን ከኢራናውያን ጋር ለመዋጋት በሚነሱበት ሰዓት 3 መሰረታዊ ታርጌቶችን አስቀምጠዋል ለማሳካት ማለት ነው። የመጀመሪያው ከኒክ የጸዳ ወይም ደግሞ ይሄ ከጅምላ ጨራሽ መሳሪያ የጸዳች ኢራንን መመስረት ይፈልጋሉ። ሁለተኛው ዲካፕቴሽን ነው ወይም ደግሞ ሪጂም ቼንጅ ነው። ሶስተኛው ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ጽፈው እንዳስነበቡት አብሶሉት የሆነ ሰረንደር ነው፣ አንኮንዲሽናል ሰረንደር። ኦኬ እስራኤላውያን ይሄን እናሳካለን ካላችሁ ይሄንን ሊያሳኩ የሚችሉበት መንገድ እንዴት ነው ብላችሁ መጠየቅ አለባችሁ። የመጀመሪያው ነገር አሁን ኢራናውያን ላይ ዝም ብላችሁ ትክክለኛ አእምሯችሁን ብትጠቀሙ ኢራናውያን ላይ ባለፉት 1 ሳምንትና ኦልሞስት ከ1 ሳምንት በላይ ሲደረግባቸው እንደነበረው ኢራናውያን አሁን እናንተ ኢራናዊ ብትሆኑ ማለት ነው የኒውክሌር መሳሪያ አለመታጠቃችሁ ነው የሚቆጫችሁ ወይስ የኒውክሌር መሳሪያ ወይም ደግሞ ጅምላ ጨራሽ መሳሪያ ወይም አቶሚክ ቦምብ በሉት እሱን ለማብላላት የሄዳችሁበት ርቀት ነው የሚጸጽታችሁ? ማንኛውም ሰው ስደበድቡት አሁን ኢራናውያንን ስትሰሙ የሚናገሩት ንግግር ምንድነው? አሜሪካኖች ቢትራይ አድርጓቸዋል፣ እስራኤላውያን ዱላ አለ። ይሄ ሁሉ እንደሌሎቹ ኒውክሌር አለመታጠቃችን ነው የሚል ሳቤ ላይ ነው የደረሱት። ስለዚህ ከዚህ በመነሳት እስራኤላውያን ያሰቡትን ነገር ማሳካት ይችላሉ ወይ? ከኒውክሌር የጸዳች ኢራንን መገንባት ወይም ደግሞ መፍጠር ይችላሉ አሁን ባለው ሁኔታ? አንደኛው እሱ ነው። ሁለተኛ ሪጅም ቼንጅ እንደዚሁ በቀላሉ መሆን የሚችል ነገር ነው። ሪጅም ቼንጅ ብዙ ጊዜ ከውስጥ በሚወጣ አብዮት ካልሆነ በስተቀር አንተ ያውም ደግሞ ጠላቴ ብለው አሜሪካኖችን ሞት ለአሜሪካኖች ሞት ለእስራኤላውያን እያሉ የሚናገሩ ናቸው ኢራኖችና አሁን እነሱ ያንተን ሰምተው ሪጅም ቼንጅ ወይም ደግሞ አያቶላ መፈንቀል መወገድ አለበት ብለው አንተን ደግፈው ሰላማዊ ሰልፍ ያደርጉልሃል? ኢትስ ሞስት አንላይክሊ አይደለም። ሶስተኛው
አንኮንዲሽናል ሰረንደር የሚል አስቀምጧል። ኦኬ አሁን ባለው ሁኔታ አንኮንዲሽናል ሰረንደር ማለት በሌላ አባባል የምናደርገውን ነገር ሁሉ እናቆማለን፣ እጅ እንሰጣለን ነው የሚለው። ያን ያደርጉልሃል? which is impossible። ይሄ ከመጀመሪያ ሲንስ ዴይ ዋን ስነግራችሁ ወይም ስንነጋገር የነበረው ነገር ነው። ኦኬ ይሄ ከሆነ እስራኤላውያን ሌላኛው ትልቁ ኳሊቲያቸው ምንድነው? የመጀመሪያው ነገር እነዚህ ሶስቱን ነገሮች ለማሳካት እስራኤላውያን የተጠቀሙት ታክቲክ መጀመሪያ ዋና ነገሮችን አታክ ያደርጋሉ። የኢራንን ሚሊተሪ ያዳክማሉ። ካዳከሙ በኋላ ዴፊኒትሊ አሜሪካኖችን ስበው ያስገባሉ እዚህ ጦርነት ውስጥ። ጨረራ አለ እንደዚህ ምን ድምጼ ነው የሚያስፈልግ? መልኬ ምን ያደርግልሃል? ሌላ ዓላማ ከሌለ በስተቀር መልኬ ምን ያደርግልሃል? ቴዲ መልካ አይታይም ይለኛል። እግዚአብሔር ይገሰጸ። ያ ነገር ነህ እንዴ? እኔ በጣም ቁም ነገር ላይ ያለው ድምጼ ነው የሚያስፈልግ። ሴቶች ቢሆኑ ኦኬ ነው ቴዲ መልካ አይታይም፣ ፊት አይታይም ምን ያደርግ? ወንድ ልጅ ድምጼ ነው የሚያስፈልግ። ሴቶች እንኳን ቢጠይቁኝ ኦኬ እግዚአብሔር ይገሰጸ። ኦኬ እስራኤላውያን ይህንን ጦርነት ለማሳካት የመጀመሪያው ነገር ያሰቡት ምንድነው? ሞሳድ እንደዚህ በቀላል የምታዩት ተቋም አይደለም። የኢንተለጀንሲው ላይ የመጨረሻ ፓወርፉል ናቸው፣ ጎበዝ ናቸው፣ ስማርቶች ናቸው። ሶ በሚያደርጉት መንገድ ቴሄራን ላይ የድሮን ሚሊተሪ ቤዝ ወይም ደግሞ የድሮን ቤዝ ገንብተው ነው ያደረጉት ማለት ነው። ኦልሞስት 100% ባይሆን በተወሰነ መንገድ ሚሊተሪ ወይም ደግሞ የአየር ክልላቸውን ጥሰው እስከ መግባት የደረሱት መጀመሪያ። በነገራችን ላይ ያ የመጀመሪያው ጥቃት የተፈጸመው ከቴሄራን ከራሳቸው ካፍንጫቸው ስር በተነሳ ድሮን ነው። ሶ ይሄንን ካደረጉ በኋላ ይሄንን ቦታ ካስያዙ በኋላ ሁለተኛው ስቴፕ ይቀጥላል ማለት ነው። ሁለተኛው ስቴፕ ማለት ምንድነው? አንክል ሳምን ጎትተው ያመጣሉ ማለት ነው። አንክል ሳም ማን ነው? አንክል ሳም ዶናልድ ትራምፕን ማለት ነው። ዶናልድ ትራምፕን ለማምጣት የተለያዩ ነገሮችን ይጠቀማሉ። የመጀመሪያው ነገር ምንድነው? ኢራናውያን እኮ ታውቃላችሁ አይደል? ከረጅም ጊዜያቸው ሆኗል። ሞት ለአሜሪካ ይላሉ፣ ሞት ለእስራኤል ይላሉ፣ ሽብርተኞችን ያሰማራሉ፣ እንዲህ ያደርጋሉ ብለው አንክል ሳምን ማሳመን አለባቸው። ሁለተኛ ታስታውሳላችሁ፣ ዶናልድ ትራምፕ 2 ጊዜ የግድያ ሙከራ የተደረገበት ሰው ነው። ተከር ካርልሰን ከቴድ ክሩዝ ጋር ባደረገው ቆይታ፣ ቴድ ክሩዝ ማለት እንግዲህ ሴናተር ነው፣ ዋን ኦፍ ካሉ ቶፕ ሎው ሜከሮች መካከል አንዱ ነው። ምንድነው የተናገረው? 2 ጊዜ ኢራናውያን ዶናልድ ትራምፕ ላይ የግድያ ሙከራ ያደረጉት እነሱ ናቸው ነው ያሉት። አንክል ሳሜን ሲሰማ ምን ይላል? አንደኛ ሞት ለአሜሪካ እያሉ ነው፣ እየተሳደቡ ነው የሚሉት፣ ሰላማዊ ሰልፍ እየወጡ ነው የሚሉት፣ ባንዲራ እያቃጠሉ ነው የሚሉት። ሁለተኛ 2 ጊዜ የግድያ ሙከራ አድርገውብሃል ምናምን ብለው ይነግሯቸዋል ማለት ነው። ሌላኛው ከሁሉም ነገር በላይ the most important thing ማወቅ ያለባችሁ ነገር ምንድነው? the most important ነገር they have got powerful ሎቢስቶች አሏቸው። ከዚህ ቀደም ስለ ሎቢስቶች እንደ ሀገር እንደ ኢትዮጵያውያን እኛ መጠቀም ያለብን ነገር ማለት ነው ያለውን ፖለቲካ መዋጀት መቻል አለብን። ሎቢስቶች ማለት የአሜሪካንን ፎሬን ፖሊሲ ቱዋርድስ ወይም ደግሞ ፕሮ እናንተ ማድረግ መቻል ማለት ነው። ምን ማለት ነው? የአሜሪካ ፎሬን ፖሊሲ ፕሮ እስራኤል ዳይሬክሽን ነው የሚሄደው። ይሄ ለምንድን ነው? በካምፓይኖቻቸው ላይ ካምፔን በሚያደርጉበት ሰዓት ገንዘብ ይሰጣቸዋል፣ ድጋፍ ኢንዶርስ ያደርጓቸዋል፣ ለልዩ ነገሮች ይገባቸዋል። የሚያደርጉትን ነገር ያን ያደርጋሉ። ሌላ የምትይዛቸው ነገሮች አሉ። ማነው የምታስነካው ነገር አለ። አንዳንዶችን ዘለል ላሉ የሚል ፖለቲከኛ ካለ ኤፕስቲን ፋይል የሚባል ነገር አለ። ከህፃናት ጋር ስትማገጥ እኮ ይዛል ምንድነው ምናምን ብቻ ብዙ የሚሰሩ ስራዎች አሉ። ተጠብጥበው የተያዙ ሰዎች ናቸው የአሜሪካ ፖለቲከኞች። ስለዚህ አሁን ባላችሁበት ዓለም የአሜሪካ ፎሬን ፖሊሲ ኦልዌይስ ፕሮ እስራኤል ዳይሬክሽን ነው የሚጓዘው ማለት ነው። እሱ ብቻ አይደለም። የአሜሪካ ፎሬን ፖሊሲ ከእስራኤል ፎሬን ፖሊሲ ጋር ኮንትራዲክት በሚያደርግ ሰዓት እንኳን የራሳቸውን ናሽናል ኢንተረስት ትተው ፕሮ እስራኤል ዳይሬክሽን ነው የሚሄደው እያንዳንዱ ውሳኔ። ይሄን የምታውቁት ነገር ነው። ስለዚህ ዶናልድ ትራምፕ እዚህ ደረጃ ላይ እንደደረሰ እንደምታውቁት ወደ ስልጣን ከመምጣቱ በፊት ጦርነት የሚፈልግ ሰው አይደለም። እዚህ ጋር ቭላዲሚር ፑቲን በአንድ ወቅት የተናገረውን ነገር ልንገራችሁና ወደ እንትኑ እመጣለሁ። ቭላዲሚር ፑቲን እንደምታውቁት በጣም ቶፕ ስትራቴጂስት ነው። አሜሪካ ፖለቲከኞች
የምርጫ ቅስቀሳ ላይ የሚገርም ሐሳብ አላቸዋል። የሚደንቅ ሐሳብ አላቸዋል። ዋይት ሃውስ ገብተው ጥቁር ሱፍና ጥቁር ሳምሶናይት ታዘ እንዲሁም ደግሞ ሰማያዊ ከረባት ያሰረ ሰው እስኪያገኛቸው ድረስ አለ። ያው እነማን እንደሆኑ ይገባቸዋል። የአሜሪካ ፖለቲከኞች በጣም የሚገርም ሐሳብ አላቸዋል። የሚደንቅ ሐሳብ አላቸዋል። ዋይት ሃውስ ገብተው ጥቁር ሱፍና ጥቁር ሳምሶናይት ቦርሳ እንዲሁም ደግሞ ጥቁር ከረባት ያሰረ ሰው እስኪያገኛቸው ይገባቸዋል ብዬ አስባለሁ። ይሄን ያለው ቭላዲሚር ፑቲን ነው። በኋላ ቴዲ ነው ያለው ብላችሁ ከአሜሪካ መንግስት ጋር እንዳታጣሉኝ። እናንተ እኮ አታፍሩም፣ ወረኞች ናችሁ። ቴዲ ሰውየው ቀልድ አያውቅም። ቴዲ ቲክቶክ ላይ እንደዚህ ሲሰድብ ሲያማና ምናምን ካላችሁ ልታስደበድቡኝ ትችላላችሁ። ኦኬ ይገባቸዋል። የምታውቁ ሰዎች ይገባቸዋል። ኢንተርናሽናል ፖለቲክስ የምታውቁ ሰዎች ይገባቸዋል። ሌላኛው እንዳልኳችሁ እኔ የሪያሊዝም ተማሪ ነኝ። የሪያሊዝም ተማሪ ሲሆን ደግሞ በተቻለ መጠን ለፌርነስ ነው፣ ለእስራኤልም ፌርነስ መተነተነው ትንታኔ አለ። ስለዚህ እኚህ ሰዎች ጠንካራ ሎቢስቶች አሏቸው። የአሜሪካ ፖለቲከኞችን በተለያዩ መንገዶች ተብትበው የያዙ ናቸው። የተቸ ሰዓት የፖለቲካ ህይወት ፍጻሜ የፖለቲካ ህይወት ያበቃላል። ይሄ እንዴ ነው የሚያደርጉት? ብዙ ነገሮች አሏቸው። ይሄ ስማርትነት ነው። አሜሪካን የምታክል ሀገር የፎሬን ፖሊሲዋን ወይም ደግሞ የናሽናል ኢንተረስቷን አሳጥፈ ለአንተ ማድረግ መቻል ቀላል አይደለም። ሶ ይሄንን ስለሚያውቁ አስቀድሞ ከኢራን ጋር 2-3 አንድ ሳምንት ከተታኮሱ በኋላ ኦኬ ዩ ኖ ዋት ናታን የሚባል አለ ምንድነው ይሄ ኢፋንና ፎርዶ የሚባል አለ። እዚህ ኒውክሌር ማብለያ ነው፣ ዩራኒየም ማብላሊያ ነው። ሶ እሱን ምታልኝ አሉት። ጦርነት አልፈልግም ያለ ሰውዬ የኔ ሰክሰስ የሚለካው የተጀመሩ ጦርነቶችን በማስቆም ብቻ ሳይሆን ወደ ጦርነት ልንገባ የምንችልባቸው ነገሮች ሁሉ በማስቆም ነው። በፍጹም አሜሪካ ጦርነት ውስጥ መግባት የለባቸውም። አሜሪካ አይኗን ከቻይና ላይ መንቀል የለባትም። እኛ ሚድል ኢስት ላይ ስንርመሰመስ ቻይና ጥላን እያለፈች ነው እያለ ሲናገር የነበረ ሰውዬ ተኮሰና መታቸው። እዚህ ጋር ለእስራኤላውያን ማጨብጨብ አለባችሁ። እዚህ ጋር ለቤንጃሚን ኔታንያሁ ማጨብጨብ አለብህ። ቤንጃሚን ኔታንያሁ የሚያደርገውን ነገር ሰምታችኋል። በአሜሪካ ታሪክ እንደ ዶናልድ ትራምፕ የእስራኤል ወዳጅ የለም ይላል። በአሜሪካ ፕሬዝዳንታዊ ታሪክ እንደ ዶናልድ ትራምፕ የተናገረውን የሚያደርግ ፕሬዝዳንት ታይቶ አይታወቅም። የእስራኤል የመጀመሪያውም የመጨረሻውም ወዳጅ ይመስለኛል። የተናገረውን የሚያደርግ ጀግናና ቆራጥ ሰው ነው። ሰውየው እንኳን እንደዚሁም ብለው መጀመሪያም አቅራራ የሚለው ነው። ቤንጃሚን ኔታንያሁ እንዲህ ሲለው መጣልህ። ለምንድን ነው የመታቸው ሲባል እያዋዛው ልንገራችሁ፣ ለአንዳንዶቻችሁ ውስብስብ ወይም አሰልቺ ሆኖ እንዳይሰለቻችሁ ማለት ነው። ለምንድን ነው የተከስኮ ሲባል እየሰደቡን ነው። ሞት ለአሜሪካ ሲሉ አልሰማችሁም እንዴ? ሰልፍ እኮ እየወጡ ይሰድቡናል። እንደውም ሳስበው ከ30 ዓመት በፊት ራሱ ስናገር ነበር። እንዲህ ነው አይደል? ከዚህ ውጭ የተናገረው ነገር የለም። ከዚህ ውጭ ያለው ነገር አለ? ኦኬ ዚያር ስማርቶች ናቸው። አሁን ይሄን ካልኩኝ በኋላ ቤንጃሚን ኔታንያሁ ዶናልድ ትራምፕን ከጎኑ ማሰለፍ ባይችል ኖሮ አሁንም ጦርነቱ ምን ደረጃ እንደሚሄድ አላውቅም። ሁለተኛ በዚህም በዛም ብሎ ሁለተኛ የሲዝ ፋየር ካላደረጉ ወደ ሁለተኛ ደረጃ ላይ የሚሸጋገሩ ከሆነ ረጅም ርቀት መዋጋት አይችልም። አይዲኤፍ ስቲል የአሜሪካንን ድጋፍ ይፈልጋሉ። ኦኬ ይሄን ማድረግ ችለዋል። አሁን ኢራናውያን ፎርዶ ወይም ደግሞ ናታን እና ኢፍታ የሚባል ኒውክሌር ማብለያቸውን መተህባቸው ዝም ብሎ ይቀመጣሉ? በቃ ዝም ብሎ ይቀመጣሉ? ኢትስ ኦኬ ምናምን ብሎ ዝም ብሎ ይቀመጣሉ? አይቀመጡ። ማንኛውም ሀገር ባገኘ ድንጋይ ያወረውርባል። ለምሳሌ አሜሪካ እኛን ተኩሳ፣ ለምሳሌ ምሳሌ ነው ማለት አሜሪካ ተኩሳ የአባይ ግድብን ብትመታብን እንደ አሜሪካ ላይ መተኮስ አንችልም እኛ ሞቺዝ አሜሪካ ላይ ተኩሰ መምታት ማንችለው ለምንድን ነው? ምሁራኖቻችን ለሀገር የሚጠቅም ለህዝብ የሚጠቅም ነገር በሚሰራ ነገር ላይ ሳይሆን ቢዚ የሚሆኑት ብሔር ከብሔር በማጋጨት ላይ ነው ቢዚ የሆኑት። እዚህ ጋር መታያቸው ከረባት ያሰሩ
ደንቆሮ ምሁራኖቻችን አብዛኞቹ ነው እያልኩ ያሉት። አብዛኛው ምሁራን ምክንያቱም የምታውቁት ነው። ፓኪስታን ኒውክለር አላቸው፣ ራሽያ ኒውክለር አላቸው፣ አሜሪካ ኒውክለር አላቸው። ያ ህፃኑ ሰውዬ ስሙን እንዳልጠራው ብዬ ነው፣ ኪም ጆንግ ኡን እንዳይተኩስብኝ፣ እሱ ኒውክለር አለው። ለኛ የኛ ሀገር ምሁራኖች ጋር ስትመጣ ማረ ኬሚስቶቻችን ባካችሁ እንደው ኒውክለር እንኳን ማብላላት እንኳን ባንችል እንደው መንገዱን እንኳን ነገሩን እንኳን እንዳትላቸው እንደምታያቸው ናቸው። ከኦሮሚያ ክልል አማራ ወጣ በሚል ቢዚ ሆናል። ከአማራ ክልል ኦሮሚያ ወጣ፣ ከትግራይ ክልል እንትን ወጣ ይላል። እንትናችን ተላይቷል፣ እንትናችን ተቆርጧል ምናምን በሚል ነው ቢዚ ሆኑት ምሁራኖቻችን። ስለዚህ ምሁራኖች ካልተሳተፉበት፣ ምሁራኖች ለሀገር የሚጠቅም ነገር የሆነ ነገር እኮ ታብላላለህ። ዝም ብለህ ባይፈነዳም አመድ ምናምን ቀላቅለህ ምናምን ቡን የሚል ነገር አሰራም እንዴ? የሆነው ነው። በእስራኤላውያን በኩልና በኢራናውያን በኩል መካከል ያለው ነገር ምንድነው? እስራኤላውያን አሜሪካኖችን ከጎናቸው ማሰለፍ ችለዋል። ኦኬ፣ በኢራኖች በኩልሳ ኢራኖች እንደ አንድ ኢራናዊ እኔን ብትጠይቁኝ በተደጋጋሚ እንደምነግራችሁ like I've been saying this one for almost a year. If I were like the national security advisor of Ayatollah ከ10 ዓመት በፊት ነበረ ኢራኖች ኒውክለር እንዲኖራቸው መመክራቸው። ምን አባስ ሰራ ነው እዚህ 60% ደርሻለሁ 40% 30% እያልክ እንትን የምትለው ምንድነው የምታለው? መስራት አለብን ነው የምለው። at the same time ደግሞ እኔን የቤንጃሚን ኔታንያሁ ናሽናል ሴኩሪቲ አድቫይዘር ብታደርገኝ እነዚህ ሰዎች ገና 5% ላይ ያሉ የ60% እስኪደርሱ ድረስ ለምን አባ ነው ዝም ብለህ የምትለው? አጥፋቸው ነው የምለው። ሶ በኢራንና በእስራኤል መካከል የቴዲ አንተ አቋም ምንድነው ካልከኝ ኢራናውያን ኒውክለር ማብላላት አለባቸው ብዬ እመክራለሁ። እስራኤላውያን ኢራናውያንን ማጥፋት አለባቸው ብዬ እመክራለሁ። ማጥፋት አለባቸው ስለ ህዝቡን ሳይሆን በተገኘው አጋጣሚ በምንም ተአምር ኢራናውያን ኒውክለር ሊኖራቸው አይገባም ብዬ አምናለሁ። እንደ አንድ እስራኤላዊ በጠይቀኝ ማለት ነው። ኦኬ፣ ስለዚህ እዚህ ጋር ምንድነው የሚለይህ ማለት ነው? ምንድነው የሚገልህ? ጉልበት ይለያል ማለት ነው። እንደ አንድ እስራኤላዊ አታብላላም ካልኩ እንደ አንድ ኢራናዊ አብላላለሁ ካልከኝ ኦኬ፣ ሜዳውን ፈረሱም ይለይልናል እላለሁ። ልክ ነው፣ ልክ አይደለም? ጥሩ ጥያቄ። ለምን አላችሁኝ? ኦኬ፣ እመለሳለሁ ወደ ቀድሙ እንትን። ለምን አላችሁኝ? ጥሩ ጥያቄ ነው። ሁላችሁም ሊገባችሁ በሚችል ምሳሌ ልንገራችሁ ነው። የሪያሊዝም ተማሪ ስትሆን ለፌርነስ ነው የምትተነትነው። ኦኬ፣ ልጆች ያላችሁ አላችሁ፣ ህፃናት ልጆች ያሏችሁ አላችሁ። እስኪ ልጆች ያላችሁ፣ ህፃን ልጅ ያላችሁ አንዳንድ ቁጥር ጻፉልኝ። ልጅ ያላችሁ ሰዎች አሁን ይሄ በምሳሌ ነው የምነግራችሁ። እግዚአብሔር 70 ጊዜ 70 ይባርከኝና ይሄንን ንግግር እኔ ዩቲዩብ ላይ ብናገረው በትንሹ በዚች ንግግር ብቻ 150 ብር ሰርቼ ይወጣሉ። ዝም ብዬ እኔ ባንቀላፋ ማለት ነው። እኔ የመጣው ነው እውቀት እየነገርኩ ነው ያለሁት። ዝም ብዬ አሁን ዩቲዩብ ላይ እጄ በቃ ከፍቼ ላይቭ ላይ ባዛጋ ማለት ነው። ለገንዘብ ብዬ አይደለም። እኔ ዋንስ እውቀቱን ልንገርህ ብዬ ነው። እሺ፣ ልጆች አላችሁ አይደል? ኦኬ፣ ልጆች ያላችሁ ሰዎች የምትኖሩበት ቤት፣ ልጆች ያላችሁ ሰዎች በደንብ ስሙኝ። የምትኖሩበት አካባቢ ላይ አንድ ሰውዬ መጥቶ ጫት ቤትና ሲጃራ ቤት ወይም ደግሞ ሺሻ ቤት ወይም ደግሞ ጭፈራ ቤት ቢከፍትና እናንተ ጋር መጥቶ ኢትስ ኦኬ፣ እዚህ እኔ ጋር መጥተው የሚዝናኑት ታላላቅ ሰዎች ናቸው፣ ኃላፊነት የሚሰማቸው ሰዎች ናቸው፣ እናንተ የሚያሰጋችሁ ነገር የለም ቢላችሁ እሺ ትላላችሁ ወይስ ያ ጭፈራ ቤት እንዲዘጋ የምታደርጉትን ሁሉ ታደርጋላችሁ? በምሳሌ ነግራችኋለሁ። ችግር ተነትነዋለሁ። ምሳሌ ነው። ምን ታደርጋላችሁ? አፈነደዋለሁ። ጎበዝ። ይዘጋል። ማናችሁ ለልጆቻችሁ ስጋት የሆነ ነገር አካባቢያችሁ ላይ እንዲሆን አትፈልጉም። ኦኬ፣ አሁን ኢራናውያን መተው አይኛ ኒውክለር ወይም ደግሞ ዩራኒየም የምናብላላው ለሰላማዊ ጥቅም ነው። እስራኤላውያን የሚያሰጋችሁ ነገር መኖር የለበትም። እናንተ ምን የሚያሰጋችሁ ነገር የለም። እኛ እዚህ ጋር የምናብላላው ከተራራ ጀርባ ምን ቆፍረው ምን ደብቀው ከመሬት 300 ሜትር ጣልቀን እንትን የምናብላላው ለሰላማዊ ጥቅም ነው ቢሏችሁ በተለያዩ አጋጣሚዎች እድል ቢያገኙ ሊያጠፏችሁ እንደሚችሉ የሚናገሩ ሰዎች ዩራኒየም ሲያብላሉ ብታዋቸው ዝም ትሏቸዋላችሁ? እንደ አንድ እስራኤላዊ ሲጀመር አይከፈትም እያላችሁ ኦኬ፣ እንዳን ዝም አትሉ። ቢኮዝ የናሽናል ሴኩሪቲ ጉዳይ ነው። ታፈነዱታላችሁ፣ ታጠፉታላችሁ።
ቆይ ወደ ሲዝፋየሩ እመጣለሁ። ቆይ ወደ ሲዝፋየሩ እንመጣለን። ለምን እንደታወጀ ዝም ብላ አይደለም ሲዝፋየር የምታወጀው። ስለዚህ ኢራናውያን እኛ ዩራኒየም የምናብላላው ለሰላማዊ ጥቅም ነው፣ እስራኤላውያን የሚያሰጋችሁ ነገር የለም ብሎ ቢናገሩ የትኛውም እስራኤላዊ ኢትስ ኦኬ ምናምን አይላችሁም። ቢኮዝ በኢንተርናሽናል ፖለቲክስ የሀገራትን ኢንቴንት ማወቅ ከባድ ነው። የሀገራትን ኢንቴንት ማወቅ ከባድ ነው። ምክንያቱም ለሰላማዊ ፍጆታ ነው የምናብላላ ያለ ሰውዬ በጊዜ ሂደት አቶሚክ ቦምብ ወይም ደግሞ ሃይድሮጅን ቦምብ ሰርቶ ቢያድርልህ ምን ታመጣለህ? ወይም ደግሞ በሌላ አባባል ዛሬ እስራኤላውያን ላይ የሚተኮሰው ሚሳኤል ሁሉ ኢማጂን ኒውክሌር ቢሆን አንድም እስራኤላዊ በህይወት አይተርፍም። ይሄን ነው ቤንጃሚን ኔታንያሁ የተናገረው። አስባችሁታል? እነዚህ ሰዎች ይሄ የተኮሱት ሚሳኤል ኒውክሌር ቢሆን ኖሮ ሊፈጠር የሚችለውን ነገር አስቡ አላቸው። ኦኬ አሁን ደግሞ ከእስራኤላውያን ወስጄ ወደ ኢራናዊ ላርጋችሁና እናንተ ኢራናዊ ናችሁ፣ በግራም በቀኝም እየተደበደባችሁ ነው። ሰሜን ኮሪያ እየተከበረች ነው። ሰሜን ኮሪያ የተከበረችው ክላሽንኮቭ ወይም ደግሞ ቆመ ጠብቀኝ መሳሪያ ስላላት አይደለም። ራሽያን ምን የሚደፍራት የለም። ፓኪስታንን እንኳን የሚደፍራት የለም በአቅሟ ኒውክሌር ስላላቸው። አሜሪካንን የሚደፍራት የለም፣ እስራኤልን የሚደፍራት የለም። እና እናንተ እንደ አንድ ኢራናዊ የምትከበሩት የኒውክሌር መሳሪያ ሲኖራችሁ እንደሆነ ብታውቁና መንግስታችሁን ሄዳችሁ አታስጨንቁትም እንዴ? መቼ ነው ምን ጨርሰው? መቼ ነው ምን ይዘው? አረ ሌላው ይዟል፣ አረ ጉልበት ከሌለን ምናምን ትላላችሁ። that's what we call it great power politics ማለት ይሄኛው ነው። just it easy ነገር ከእስራኤላውያን ወገን በጥርጣሬ ነው የሚያው፣ ከኢራናውያን ወገን በጣም ዘግይተናል ነው የሚሉ። ይሄ በሆነበት ሁኔታ ላይ ስለዚህ እስራኤላውያን በስጋት ስላዩ ድብድብ ጀምሩ ወይም ደግሞ መታኮስ ጀምሩ። እንዳልኳችሁ አይዲኤፍ ረጅም ጊዜ መዋጋት አይችልም። ምክንያቱም ከኢራናውያን በኩል የሚተኮሰውን ሚሳኤል እያከሸፈ መቆየት አይችሉም። ስለዚህ የአሜሪካንን ጣልቃ ገብነት ይፈልጋሉ። የአሜሪካንን ጣልቃ ገብነት ደግሞ ለመፈለግ እንደዚሁ ዝም ብለህ አይደለም፣ ድራማዎችን መስራት አለበት። እኔ እንደውም የፈራሁት አንዳንድ ፍንዳታዎች ምናምን ይፈጠራሉ፣ በዛ ተነስተው ዘለው እንዲገቡ ያደርጓቸዋል ምናምን ብዬ አስቤ ነበረ። ግን በሌላ መንገድ እንዲገቡ አድርጓቸዋል። ሶስቱን የኒውክሌር ማብለያ ተቋማቶችን ከሞላ ጎደል 100%ም ባይሆን ከሞላ ጎደል እንዳጠፉ ተናግሯል። እኔም ብጠይቁኝ ሶስቱንም የኒውክሌር ማብለያ ቦታዎች እንዲሁ ዝም ብሎ ደበደቡ እንጂ 100% አልጠፋም። ቢኮዝ ማርች አካባቢ ከ2-3 ወር በፊት ወደ 30 ወደ 40 ትራኮች እዛ አካባቢ ላይ ሆነው አጽድተውታል። የሚፈልጉትን ነገሮች ሁሉ ወስደዋል። አሜሪካኖች የደበደቡት ባዶ ቦታ ነው ማለት ነው። ኦኬ ስለዚህ ወደ መጀመሪያው ጥያቄ ስንነሳ እስራኤላውያን 3 ጉዳዮች አሏቸው ለማሳካት። የመጀመሪያው ጉዳይ ከኒውክሌር የጸዳች ኢራንን መመስረት ነበረ። ሁለተኛው ዲካፒቴሽን ነው። ሶስተኛው ደግሞ አንኮንዲሽናል ሰረንደር ከሆነ የመጀመሪያው ተሳክቷል። ኢትስ ኢምፖሲብል፣ አይሳካም። ማይሳካው ለምንድን ነው? ጀስት ቦታውን ደበደብከው እንጂ ሰዎቹ በ30 እና በ40 ትራክተር ኦልሬዲ አጽድተውታል አካባቢው። ሁለተኛ ከመጀመሪያ ጥፋታቸው የተማሩ ሰዎችን ነው የምታገኘው። ምን ማለት ነው? እስከዛሬ በመዘግየታችን ነው የተደበደብነው፣ ስለዚህ ይሄን ነገር በአፋጣኝ መጨረስ አለብን ይለዋል። በዚህም የተነሳ ይሄ ኤንፒቲ የሚባል ነገር አለ፣ ይሄን ፕሮሊፈሬሽን ትሪት የሚባል ከዛ ወጥተዋል። ሶስተኛው ይሄ JCPOA የሚባል አለ 2015 ላይ የተመሰረተ በባራክ ኦባማ የተመሰረተው ነው። የኢራንን ኒውክሌር ጉዳይ አስመልክቶ ገምጋሚ ቡድን ነው። ከዛ ወጥተዋል። ይሄ ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን የሚባለው ማለት ነው። ከዚህ በኋላ ኢራናውያን አይደራደሩም። በቃ ከዚህ በኋላ ኢራናውያን የትኛውንም አደራዳሪ አካል አያምኑም ማለት ነው። ከዚህ በኋላ ኢራናውያን እያንዳንዱ ታርጌታቸው ኒውክሌራቸውን ቶሎ ጨርሰው ዩራኒየም አብላልተው ኒውክሌር ጨርሰው ሃይድሮጅን ቦምብ ወይም ደግሞ አቶሚክ ቦምብ እንዴት መያዝ እንዳለባቸው ነው ከዚህ በኋላ የሚያስቡት። ስለዚህ የመጀመሪያው ታርጌት አልሰራም ማለት ነው። ሁለተኛ ሪጂም ቼንጅ ማሳካት ይችላል። ኢትስ ኢምፖሲብል። ሪጂም ቼንጅ ለማድረግ የመጀመሪያው ነገር በአየር ላይ ስለደበደብክ ብቻ ኦኬ ብለው ህዝቡ ሪጂም ቼንጅ አካሄድልም። የመጀመሪያው ነገር ውስጡን ስራ መስራት አለብህ። ሁለተኛው ህዝቡ በራሱ መንግስት ላይ ከራሱ ተነሳሽነት አያቶላን አንፈልግም ብሎ ሰላማዊ ሰልፍ መውጣት አለበት። ከምታዩት ነገር በመነሳት የኢራን ህዝብ ያን እያደረገ ነው ያለው ነው። ከምን ጊዜው በበለጠ ሁኔታ ጠንካራ አቋም ላይ ነው ያለው። ስለዚህ ሪጂም ቼንጅም ኢትስ ኢምፖሲብል ነው ማለት ነው። ሶስተኛ
አንኮንዲሽናል ሰረንደር ሰዎቹ እጃቸውን ሰጥተዋል። አሁን እጅ የሰጠው ማን ነው? አሁን እናንተ ስትጽፉ እንደነበረው ማለት ነው። ያ ከምን ጊዜውም በላይ ኢራናውያን የጠነከሩ ኢራናውያኖችን እያያለሁ እንኳን አያቶላ ላይ ሊነሱበት ማለት ነው። ከምን ጊዜውም በላይ ከዚህ በኋላ የምትሰማቸው ኢራናውያን ተንታኞች በሙሉ ለምንድን ነው በቶሎ ዩራኒየም አብላልተን ኒውክሌር ማን ይዘው ኒውክሌር መያዝ አለብን የሚሉት ተንታኞችን ነው የምትሰማው። ቢኮዝ ኒውክሌር አለመያዛቸው ያስከፈላቸውን ዋጋ ያውቁታል። ዓለም ላይ እግር እስኪቀጥን ብትዞር ከዚህ ውጭ ትንታኔ የለም ማይ ፍሬንድ። መልኩን የቀየረ ነገር ሊኖር ይችላል እንጂ ይሄን ነው የምነግርህ ነገር። አሁን ዓለም ላይ ሰዎች የሚሰጡትን ሰዎች የሚያደምጡትን የነባራዊ ሁኔታውን ከግምት ያስገባ ትንታኔ ነው የሚሰጠው። ስለዚህ ምን ይሆናል ማለት ነው? እንዳልኩ እስራኤላውያን አሁን ሲዝፋየር ይጠይቃሉ ማለት ነው። ለምንድን ነው ሲዝፋየር የሚጠይቁት? ሁለተኛው ናታን ኢስፋሃንና ፋርዶ የሚባሉ የተቋሞቻቸው ሲመቱባቸው ኢራናውያን ለኢራናውያን ፌርነስ አሁን ደግሞ ኢራናውያን ለጨከን እንዳልባል የመጨረሻ በፖለቲካው ዓለም ስማርት የሆነ ሙቭ ያደረጉት ምንድነው? ሪታይሌት አላደረጉም እንዳይባሉ አስቀድመው ለአሜሪካኖች ተናግረዋል። ቢኮዝ ትራፕ መሆኑ ገብቷቸዋል። ይሄ ወጥመድ ነው። ምን አይነት ወጥመድ ነው? እነዚህ ሶስቱን የዩራኒየም ማብላሊያ ተቋማቶቻቸው እንዲመቱ አደረጉ እስራኤላውያን። እኚህ ሲመቱባቸው እስራኤላውያን 100% እርግጠኞች ናቸው። ቢኮዝ አሜሪካኖች ላይ እንደሚተኩሱ ዘንድ ጦርነቱ በአሜሪካና በኢራን መካከል ይሆናል። እነሱ ይወጣሉ ማለት ነው። ኢራናውያን የመጀመሪያ ያደረጉት ነገር የውጭ ጉዳይ ሚኒስትራቸውን ቭላዲሚር ፑቲን ጋር የላኩት። ኦኬ 40,000 50,000 አካባቢ ያላቸው ወታደራዊ ቤዝ ያላቸው አሜሪካኖች ኢማጂን ወታደራዊ ቤዛቸውን የአሜሪካኖችን ሳይነግሯቸው ሳያስጠነቅቁ ቢጨርሷቸው የአሜሪካኖች አጸፋ እጅግ የከፋ ይሆን ነበር። ሁለተኛ የእስራኤል ወጥመድ ሰለባ ይሆኑ ነበር። ስለዚህ ኢራናውያን ያደረጉት ምንድነው? ኦኬ ለአሜሪካኖች አስቀድመን እንናገር። አሁን ባለው ሁኔታ ላይ ጠላት ማብዛት የለብንም። የቆሰቆሱን እነሱ ናቸው። ስለዚህ ጻባችን ከነሱ ጋር ይሆናል። እናንተ ግን መታችሁ ሉዓላዊ ግዛታችንን ጥሳችሁ ገብታችሁ ላደረሳችሁት በደል ቢያንስ መተኮስ እንደምንችል እናሳያችሁ ብሎ አስቀድመው ነገሯቸው ነው። ፈረያ አይደለም። በነገራችን ላይ በፖለቲካ ላይ በጣም ስማርት መሆን አለባችሁ። በጣም ስማርት መሆን አለበት። ይሄ ዝም ብለህ ጠጅ ጠጥተህ ምናምን እንትን እየዘለልክ የምትገባው ነገር አይደለም። በጣም ስትራቴጂስት የሆኑ በጣም አማካሪ ሰዎች ያስፈልጓል ማይ ፍሬንድ። አሜሪካን ወታደር በአንድ ድምጥማጡ ሊያጠፉ ይችላሉ። ካጠፉት በኋላ ከዛ በኋላ የአሜሪካንን ዱላ ይቋቋማሉ። ደን መጀመሪያ ታስታውሱ እንደሆነ ከትላንት ወዲያ ነግሬያችሁ ነበር። ትራምፕ እንደዚህ እርምጃ ወሰደባቸው ሲባል እንደኔ ኢራናውያን አይኖቻቸውን ከአሜሪካኖች ጋር ባያደርጉ ይሻላል። ኦኬ እንዳልኳችሁ አይረንዶም አሮ1 እና አሮ2 እንዲሁም ደግሞ ይሄ ዳቪድ ስላንግ የሚባሉ የኢንተርሴፕት እያደረጉ ሚሳኤሎቻቸውን የሚመቱ የነበሩ አድቫንስድ መሳሪያዎች ከተወሰነ ጊዜ ርቀት በኋላ መሄድ አይችሉም። አንደኛ በጣም ኮስቲ ናቸው። ሁለተኛ 100% ፐርፌክት አይደሉም። ሶስተኛ በጣም ዋጋ ያስከፍላል። አንደኛ ሁሉ ጊዜ ሚሳኤል መጣ ሲባል በእስራኤላውያን ስነ ልቦና ላይ የሚፈጥረው ነገር ጥሩ አይደለም። ሶስተኛ 100 ሚሳኤል ቢተኮስብህ 70ውን ነው የምትመልሰው 30 ይመታሃል። በ30ው ምት ብቻ እስራኤል ትንሽ ሀገር ናት፣ ትንሽ ህዝብ ያላት ሀገር ናት፣ አይቋቋሙትም። ስለዚህ እስራኤላውያን ምናደርገው ነገር አድርገናል። ከዚህ በኋላ ስማርት መከተል አለብን። አሜሪካኖች ከዚህ በኋላ ቀጥታ ወደ ጦርነት አይገቡልንም። ቢኮዝ ዶናልድ ትራምፕ የዓለም ህዝብ እንኳን ደስ አለ እስራኤላውያን እኛ ወደ ሌለንበት ተኩሷል ምናምን አለ።
መጀመሪያ ግን ምን ነበር ሲናገር የነበረው? ፔንታጎን ምን ነበር ሲል የነበረው? አንድ ሙከራ ታደርጉና እናጠፋቸዋለን ሲሉ ነበር አይደል? ዶናልድ ትራምፕ ጦርነት ውስጥ ሊገቡ የማይችሉበት ምክንያት ምንድነው መሰላችሁ? የመጀመሪያው ነገር አሜሪካኖች የነሱ ኢራን ነው እያልኩ ያሉት አይደል? ኢራቅ ነው እያልኩ ያሉት ኢራን። የአሜሪካኖች የሁሉም ፍላጎት ቻይና ናት። እዚህ ጦርነት ውስጥ አሜሪካ ገባች ማለት ፎሬቨር ነው ፒን ዳውን የሚሆኑት። እዛው ስዳክር ነው የምትኖረው ማለት ነው። ይሄ ደግሞ የአሜሪካን ደግሞ የህዝብም ደግሞ ጥያቄ አለ። እስከ መቼ ድረስ ነው እኛ የኛ ያልሆነን ጦርነት እየተዋጋን ምን ኖረው እያሉ ነው። ህዝቡ እያጉረመረመ ነው። ሁለተኛ የዶናልድ ትራምፕ የምርጫ ቅስቀሳ አለ። ጦርነት አልፈልግም ያለ ሰው የጦርነት ውስጥ ከገባ በአሜሪካ የፖለቲካ ታሪክ በአሜሪካ መሪዎች ታሪክ የመጨረሻ ወራዳው መሪ ይሆናል ማለት ነው። የተዋረደ። ስለዚህ ዶናልድ ትራምፕ ኮንግራጁሌሽን አለ። ከዚህ በኋላ ዶናልድ ትራምፕ ሙሉ ለሙሉ ወደ ጦርነት ውስጥ አይገባም። ኦኬ ጦርነት ውስጥ ማይገባ ከሆነ በኢራንና በእስራኤል መካከል ያለው ጉዳይ እንዴት ይሆናል? ኢራኖች ሊመጣባቸው የተቃጣውን አደጋ ሲስተማቲካሊ ያለፈው አይደል? አሜሪካን አታክ ማድረግ እየቻሉ ለዚህ ሁሉ የዳረገችን እስራኤል ናት በሚል ኦኬ በእኔና በእናንተ መካከል ይሁን ያለ ምንም ጣልቃ ገብነት ይዋጣልን በሚል አሁን እየተታኮሱ ነው አይደል? አሁን እና ሃይፐርሶኒክ ይተኮሳሉ፣ ኢንቪዚብል የሆኑ ሚሳይሎች ይተኮሳሉ which is አይረን ዶምም ስላንግም ሊቆጣጠራቸው ማይችሉ ማለት ነው። እነዚህ ነገሮች የእስራኤል ህዝብ ወይም ደግሞ የእስራኤል መንግስት እንዴት ነው ሊቆጣጠራቸው የሚችለው? ይሄን ካልኩኝ በኋላ እና ቴዲ ምንድነው ለኛስ እንደ ሀገር ምንድነው የሚተርፈን ካላችሁ ሁልጊዜ እንደምናገረው እንደ ሀገር አሁን ባላችሁበት ሁኔታ እንደ ሀገር ጠንካራ የሆነች ኢትዮጵያን ስለመመስረት ኢትዮጵያን ስለመፍጠር ነው ማሰብ ያለብህ። አይ ዶንት ኬር ያንተ የብሔር ይሄ ችግርህ ምናምን እሱ አይደለም ለሀገር ማምጣት ያለብህ። አይ ዶንት ኬር ስለ ችግር አለብህ የውስጥን ችግር በውስጥ ታግለህ መንግስትን ጣለው። እንደ ሀገር ግን እንዴት ያለ ጠንካራ ኢትዮጵያ እንድትኖረን ሐሳብ እንድታመጣ ፈልጋለሁ። እንደ አንድ ኢትዮጵያዊ ጧት ማታ እዚህ እየመጣ አማራ፣ ኦሮሞ፣ ስልጤ፣ ጉራጌ ምናምን እያልክ ወይ መርፌ አልሰራ ወይ መርፌ ቁልፍ አልሰራ ስሙንም አልጠቅሰው አንድ ብሔርማ መርፌ እንሰራለን ብለው ነው መዋጥ የሰሩት አሉ። እቺ አትሊስት አንድ ነገር ነው። ለሀገሬ የሚጠቅም ነገር ማምጣት አለብህ። የድንጋይ ዘመን ፖለቲከኛ እየሰማኸኝ ነው? ዓለም ያለበትን ሁኔታ መዋጀት አለብህ። ዓለም ያለበትን ነባራዊ ሁኔታ ማወቅ አለብህ። ምስኪኖችን ታሰልፋለህ፣ እዚህ ጋር መንጋ ታሰልፋለህ። አንደኛውን ጥፍር ተነቅሏል ትሏለህ፣ አንደኛውን ጭገር ተላይቷል ትሏለህ፣ አንደኛው ላሽወ ተቆርጧል ትሏለህ። እና ምን እናርግ? እኛውን የምንፈልገው ምስራቅ አፍሪካ ላይ በአቅማችን ጠንካራ ጡንቿ የፈረጠመ ኢትዮጵያን መገንባት መቻል አለብህ። ከምታደርገው ትግል ጎን ለጎን ይሄን ማያደርግ ፖለቲከኛ አገጩ የተመታ መባረር አለበት። ቢኮዝ ጉልበተኛ ካልሆንክ እንደ ሀገር እነ ኬንያ አድቫንቴጅ ይወስዱብሃል፣ እነ ኤርትራ አድቫንቴጅ ይወስዱብሃል፣ እነ ጅቡቲ አድቫንቴጅ ይወስዱብሃል። ኢማጂን አሁን አይበለውና ኤርትራውያን አሁን ኒውክሌር ምናምን አብላልተው ምናምን አሁን አቶሚክ ቦምብ ምናምን ቢሰሩ ምትዳፈራቸው ይመስላል? ከ10 ከ20 ዓመት በኋላ ዛሬ ላይ ሆነ ስለ 30 ዓመት ነው ማሰብ ያለብህ። ኢሳያስ አፈወርቂ ኒውክሌር ቢይዝ ማለት ነው። ግልጽ ነው። የሰማነው የብሔር ፖለቲከኛ ይሄንን ነው ለሀገር እንትን መናገር ያለብህ። ይሄንን ነው ለሀገር ማሰብ ያለብህ። የብሔርን ትግል ጎን ለጎን እያደረክ ኦኬ ታገል፣ ችግር የለውም። ምን ያወያያለሁ፣ ችግር የለውም። ይሄ ሚስጥር ራሱ ማትሰማውን ወሬ እሰማሃለሁ፣ ችግር የለውም። ግን ጎን ለጎን እንዴት ያለ ጠንካራ ሀገር ሊኖረን እንደሚችል ሀሳብ ማምጣት አለብን። እንደ ሀገር እናውራ ስንል የብሔርን ችግር ይዘህ መምጣት የለብህም። የሀገር ሀሳብ ነው ይዘህ መምጣት ያለብህ። ልክ ነው። ኢራናውያን በሀገራቸው ጉዳይ ላይ በጣም ብዙ ችግር አለባቸው። እስራኤላውያን በቤንጃሚን ኔታንያሁ ደስተኞች አይደሉም። በሙስና የሚታማ ሰው ነው። ብዙ ነገሮች አሉ። በሀገራቸው ጉዳይ ላይ ግን አይደራደሩም።
እስኪ እስራኤላውያንን ሄድና በሀገራቸው ጉዳይ ላይ እንደሚደራደሩ እስቲ ሞክራቸው። እስኪ አሜሪካኖችን ሞክራቸው። ማንም አይደራደርም። ማንም ይሰማል። አይ ቲንክ ግልጽ ነው አይደል ንግግሬ? ብሔርተኛ የብሔርን ትግል እያደረክ ጎን ለጎን ጠንካራ ሀገር እንዴት ሊኖረን እንደሚችል መፍትሄ ማምጣት አለብህ ነው እያልኩ ያለሁት። በጣም መቆየት አልፈልግም። ረጅም ሰዓት መውሰድ አልፈልግም። የላካችሁ ሰዎች አላችሁ። ማክሲመም ለ40 ደቂቃ ለተወሰናችሁ ሰዎች እድል ሰጣችኋለሁ። ለተወሰናችሁ ሰዎች በዚህ ጉዳይ ላይ ለተወሰነ ደቂቃ እናወራለን። ከዛ ለማታ ቀጠሮን ይዝና እንሰነባበታለን ማለት ነው። የመጀመሪያው ራጂ ይሆናል። እንደዚህ ላርጉ። እሺ ራጂ አንተ ሰው ሲጠፋ ሰው አትጠይቅም እንዴ? የት ሄድክ? የጠፋ ቆይ እናፈቃለሁ እየተረሳው እምቢ ላርገው። ራጃችን ነው ቅምቅማ ቤት ነው እንዴ ያለው? ምንድነው ድምጽ አይሰማም እንዴ? በደንብ ጫጫታ አለ። ለዚህ ውይይት አንድ የእስራኤል ደጋፊ የእስራኤል ባንዲራ ታሳዩኛላችሁ። ፕሮፋይላችሁ ያቤውን መርጣል እንትን ለመምረጥ ይቀለኛል። አንድ ደግሞ ፕሮ ኢራን የሆናችሁ የኢራን ደጋፊ የሆናችሁ፣ አንድ ደግሞ ሀገር ወዳድ ኢትዮጵያውያን፣ አንድ ሀገር ወዳድ ኢትዮጵያዊ እፈልጋለሁ። 3 ሰዎች ካል አንድ እስራኤላዊ፣ አንድ ኢራናዊ፣ አንድ ሀገር ወዳድ ኢትዮጵያዊ። No, we are going to sit there. ነው ማስገባቸው። እዚህ ጋር የእስራኤል ባንዲራ ይታያል። አንድ ኢራናዊ ፕሊስ፣ የኢራን ደጋፊ ኢራናዊ አማርኛ ይችላል እንዴ? የኢራን ደጋፊ ማለት ነው። ኢራኖች እውነት አላቸው ቴዲ፣ ኢራኖችን እየተጫንክ ነው። አንዳንዶቹ ኮንዶም ቴዲ ሞሳድ ነው ይሉኛል። አይገርም? ሀቅ እንዴት ለፌርንስ እየተነተንኩ ለእስራኤልም ለኢራንም እየተነተንኩ ባለውበት ሁኔታ ላይ ቴዲ ኢራናውያንን ትጫናለህ ይላል። የለመደ አፍ ነው። እዚህ በብሔር ጉዳይ ላይ ገብተህ እንትንን ተጠልነን ማለት ለምዶ እኮ ነው። እኔ አሁን ጥሪ እያቀረብኩ ነው። አንድ የኢራን ደጋፊ፣ አንድ የእስራኤል ደጋፊ ካላችሁ ላኩ እያልኩ ነው። የሁለታችሁንም ድምጽ መስማት ስላለብኝ። አንድ ደግሞ ይሄን ጉዳይ በገለልተኛ አይን የምታይ ወይም ደግሞ ሀገር ወዳድ ኢትዮጵያውያን። እሺ ኢትዮጵያ ጤና ይስጥልኝ። ወደ ራጂ ነው መለሰው። ሰላም ብያ። የእስራኤል ደጋፊ ነው። የእስራኤል ደጋፊ። እሺ ደራሲ ኃይለ መለኮት ሰላም ቆያችሁ። እንዴት ናችሁ? ሰላም ብያለሁኝ። እኔ የኢትዮጵያዊ ሀገር ወዳድ እንደው ለመሞካሸት ሳይሆን ፕሮፋይል እሱ ነው ክላል ብዬ ነው። ሀገር ወዳድ በነገራችሁ ላይ ብሔርተኞች ሊያሸማቋችሁ ሲፈልጉ ኢትዮጵያዊንስት ኃይሎች ምናምን ሲሏቸው በቦክስ ምቷቸው። ኢትዮጵያዊንስት ኃይል የሚሉት ሊያሸማቋችሁ ነው። ሀገር ወዳድ ናችሁ። ሀገር ወዳድ ብሔርተኛ ሀገር አይወድም ያለው ማን ነው? 90% ብሔርተኛ ሀገር አይወድም ነው። እሱም በሰፊው እናወራ እንችላለን። ቁም ነገር የኢራን ደጋፊዎች አላችሁ። የኢራን ደጋፊ አንድ ኢራን ብሔር የሚለው ጥሬ ቃል ራሱ እኮ ሀገር ነው። ትርጉሙ ምን አለቃ ታየ እኮ ተርጉሞ አልፏል። ግን ተግባራዊ መቻረግ ነው። ስለዚህ በተሳሳተ መንገድ ነው ልጅ። ቆይ እሱ ሳይሆን እዚህ ጋር አንድ ሰው ላስገባ። ሞቲቬሽን ተሙዬና ዋንጋሪ እና ኦኬ አም ሶሪ እኔ ኢራናውያን ላያቸው አልቻልኩም። እንዴ ባንዲራ ቀይሩ።
ኦኬ ከራጂ ነው የምንጀምረው። እንዳልኳችሁ ማክሲመም ለአንድ ሰዓት ነው የምቆየው። ለአንድ ሰዓት ሁላችሁ ሚውት ታደርጉልኛላችሁ። አንዴ ሚውት አድርጉልኝ። አለቀ። አንዴ ሚውት አድርጉልኝ ሁላችሁ። ኦኬ ስለዚህ የውይይቱን መስመር ላሲዝና በዛ ነው የምንሄደው። ስንወያይ አሁን ያለውን ነባራዊ ሁኔታ እንዴት ነው የተረዳችሁት? በእስራኤል በኩል ከሆናችሁ በእስራኤላውያን በኩል ያላችሁ ወይም ደግሞ ልታሳኩ የፈለጋችሁት አላማችሁ ምንድነው? ስጋታችሁስ ምንድነው? መጀመሪያ ለአድማጭ ተመልካቾች የምትነግሩልኝ እስራኤላውያን ስጋታችን ይሄ ነው፣ ይሄን ነው የምናሳካው፣ በዚህ መንገድ ነው የምትነግሩኝ። በኢራን በኩል ያላችሁ ሰዎች ደግሞ ስትመጡ እኛ እንዲህ ነው የሆነው፣ ይሄን ነው የምናሳካው። በሌላ አባባል እስራኤላውያን ቀደም ሲል እንደነገርኳችሁ ሶስት መሰረታዊ ቅድመ ሁኔታዎችን አስቀምጠዋል፣ ወይም ደግሞ ሊያሳኩ የሚፈልጉትን ነገር አይ ቲንክ ቤንጃሚን ኔታንያሁን ሰምታችኋል ብዬ አስባለሁ። የመጀመሪያው ከኒውክሌር የጸዳች ኢራንን መመስረት ይፈልጋሉ። ከዋናው ሰው ነው እንጂ መስማት ያለባችሁ እዚህ ካልፎ ከያጁ ምናምን የሚናገረውን አይደለም። ሁለተኛው ቁርጥ ያለ ነገር ያስቀምጠው ምንድነው? ዲካፒቴሽን ነው፣ በቃ ሪጂም ቼንጅ ነው የሚፈልጉት። ሶስተኛ ኢራናውያን በራሳቸው ጊዜ ተስፋ ቆርጠው እጅ እንዲሰጡ ነው የሚፈልጉት። አንኮንዲሽናል ሰረንደር። ይሄን ማሳካት ይችላሉ? ይሄን ማድረግ ይችላሉ? አሁን ያለው ነባራዊ ሁኔታ እንዴት ነው ለእናንተ የነገራችሁ? እሱን እናወራለን። ለአንድ ሰዓት ቆያለሁ። ለሁላችሁም በቂ እድል ሰጣችኋለሁ። ሶስት የገቡ ሰዎች አሉ፣ እነሱ ልጠይቅና ወደ ራጂ እመጣለሁ። ሞቲቬሽን የኢራን ወይስ እስራኤል? ማን ሞቲቬሽን? ግሬት ኦኬ። ኢራን ዋንጋሪ እስራኤል ወይስ ኢራን? ኢራንም እስራኤልም የአሜሪካን ኢንተረስት ለማስጠበቅ እየሰሩ ያሉ ናቸው ብዬ ነው የማምነው። ይሄ የተለየ እይታ ነው። ኢራንም እስራኤልም የአሜሪካን ኢንተረስት ለማስጠበቅ እየሰሩ ነው። ኦኬ አሶራ ሰበር ዜና ለመስማማታቸው ተሰማ አይደለም? አሁን ሲዝፋየሩ ነው። አዎ ሲዝፋየሩ ማለት ነው። አዎ ችግር እሺ፣ ወደ ሶራ ልምጣ። እሺ እኔ እንኳን ገለልተኛ ሆኜ ነው እንትን የምለው። ኦኬ ገለልተኛ ማለት ያው ጀስት በዚህ ጦርነት ላይ ያለው ነገር ላይ እንደ ሁለቱም ሳይድ ሳልደግፍ ግን ሀሳብ ለመስጠት ያክል። ኦኬ ቴንክ ዩ። ስለዚህ ኢትዮጵያ የእስራኤል ፕሮ እስራኤል ነው፣ ሞቲቬሽናል የኢራን ደጋፊ ነው። ደራሲ ኃይለ መስቀል የሀገር ወዳድ ነው። ዋንጋሪ ሁለቱም የሚዋጉት ለምን እንደሆነ አያውቁም። የአሜሪካንን ኢንተረስት ለማስጠበቅ ነው፣ የተሰራባቸውን ሴራ ማያውቁ ናቸው፣ የእኛን ጥቅም ለማስከበር ነው የሚል ትንታኔ ነው ያለው። ሶራ ገለልተኛ ነው። በዚህ አውድ ነው የምትሰማቸው። ራጂ እስራኤል ወይስ ኢራን? አንተን አልጠይኩም። ሁለቱም ሪዝን አላቸው። እሺ ካንተ እንጀምራለን። አሁን 7 ሰዓት ከ10 ነው። የመጀመሪያው ነገር በሁለቱም መካከል እየሄደ ያለውን ጦርነት እንዴት አየህ? ቅድም ሪዝን ያረካቸው እስራኤል የስጋት አለብኝ፣ ስጋቶቼ ደግሞ ኢራን በምታደርገው የኒውክሌር የማብላላት ሂደቱ ውስጥ እኔ የመጀመሪያ ተጠቂ ነኝ የሚል ስጋት አላት። ያንን ስታነሳ ሳልነካ ልንካ፣ ሳልቀድም ልቀደም የሚል ሂሳቤ ይዘው ስለተጓዙ በአንድ ሳይድ ካየኸው ሪዝን አላቸው የሚል የሚያስነሳ ነገር አለው። ኢራን ጋር ከሄድክም ለእስራኤል ተፈቅዶ ኒውክሌር አላት። እስራኤል አፕሮክሲሜትሊ ቢትዊን 115-200 የሚሆን አላት ተብሎ ይገመታል። እሱን ማድረግ ካስፈለጋትና ከተፈቀደላት ኖን የሆነ በዩናይትድ ኔሽን ማለት ነው አሜሪካም የምታውቀው ኢቭን አሜሪካ የምትደግፈው ማለት እንችላለን። ለምን ለኢራን ይከለከላል የሚለው አንፌርነስ ነው። አሁን ኢራን ጋር ብትሄድ ገብቷል። ኢራን ደግሞ ፕሮክሲ ዋሮች ላይ ሚድል ኢስት ላይ እጇ ብዙ ቦታ ገብቷል። ሚድል ኢስት ላይ የሚደረጉ ጦርነቶች ላይ ከእስራኤል ባላንጣዎች ጋር የምታደርገው ቅርኝት አላት። ኢቭን ሌሎች አረብ ሀገሮች ጋር ያላቸውን የማይስማሙ ነገር አላት እና ኢቭን በእምነት ዙሪያም ይሄውን ዳይናሚክ የሆነ አይነት ወደ ከአረብ ሀገሮች ጋር የማያስማማት ነገር አላት። እነሱ አሁን በአያቶላ ሞኖፖል አድርጎ መምራታቸውና እንደገና ደግሞ ተጭነው ወደ ፖለቲካ ሲስተሙ ሲገባ ደግሞ ዲሞክራቲክ ሊመስል የሚችል በት ኢንዳይሬክት ሌላ እሱ ራሱ ሽኩቻ አለው። ስለዚህ በዚህ ሂደት ውስጥ ሁለቱም
አሜሪካ ደግሞ የራሷን ጥቅም ነው የምታስጠብቀው። በተለይ አሜሪካ ስጋቷ በዚህ ጦርነት ውስጥ who is benefited ብትለኝ ቻይና ናት ቤኔፊት የምትሆነው። nobody is going to be benefited። ያንን ሞኖፖሊ ያረጋች ያለችው አፍሪካ ላይ ኢኮኖሚውን ቻይና ተቆጣጥራለች። ሚድል ኢስት ጋር ያለው ብዙ ፍላጎት ያለውና ፕሮክሲ ዋሮቹን አሜሪካ በጣም ብዙ ቢዝነስ ያላት እዛ ዙሪያ ላይ ነው። እሱኛውን ወደ ቻይና ዳይቨርት ይደረጋል። የቻይናና የራሻ የኃይል አሰላለፍ ደግሞ አሜሪካ ላይ ጫና ይፈጥራል። ስለዚህ ያንን ፕሮክሲ ዋር እንዳትሆን ኢራንን ማጥቃ አሁን እንግዲህ ችግሩ ምንድነው? አሜሪካኖች ዳይሬክት ወር ውስጥ ኢንቮልቭ ማድረግ አይፈልጉም ነበር። ለምን? ከአፍጋኒስታን የተማሩት አለ። ቅድም ያነሳው ኃይለኛ ፖይንት አለ። ትራምፕ ወደ ስልጣን ሲመጣ ጦርነት አቆማለሁ በሚል ስሎጋን ነው የመጣው። እንደገና if you put them back to the war ለሱ ለራሱ ብቻ ሳይሆን ሪፐብሊካኖች በኋላ ወደ ስልጣን የመምጣት እድላቸው በጣም ያመነመነ ይሆናል። እሱን ይፈራሉ። the same time ደግሞ ሱፐርማዚያቸው ሉዝ ካደረጉ አሜሪካኖች ደግሞ the same time ብሌም ይደረጋል። ትራምፕ እንደገና አሜሪካን ግሬት አደርጋለሁ ብለህ መጣ እንደገና አሜሪካ ወደ ሌላ ስትገባ ሁለቱ ላይ ከበጣም መጥፎ ይሻላል መጥፎ ሁለቱ መጥፎ ናቸው የሚል ሲቹዌሽን ውስጥ ስለሆኑ ኢራንን ማስደንገጥ ግን ምን ነው የሚያሳየው? ለምሳሌ B52ን ለኢራን መጠቀም አልነበረባቸውም። ለኢራን B52ን 39 ሃወር ፍላይ አድርጎ የተጠቀሙበት እንትን ነው የሚባለው ይሄ ኢኮ ቻምበር ቻይናና ሌሎችን ማስፈራሪያ ነው። ሌሎችም አጋር የሆኑ የሌሎች ሀገር አሜሪካን ኦፖዝ የሚያደርጉ አጋሮች ላይ ከተጠቀመን ይሄን ካዩ አይነኩንም የሚል ነው። ስለዚህ ቦዝ ዌይ ፕሮክሲ ዎር ነው። ስለዚህ አሁን እከሌ እውነት አለው የምትል የለውም። እከሌ ሪዝን አለው። የማን ሪዝን ጀኒውን ነው? የማን ሪዝን ግሎባል የሆነ አፌክሽን ያመጣል ነው። በወርልድ ዋይድ የሆነ ችግርን ያመጣል ወይ ደግሞ ሶሉሽንን ያመጣል የሚለውን ማየቱ በዛ አኳያ ነው። ስለዚህ እኔ ኢራኖችም ዲፌንድ ወይ ሪታሌት የማድረግና ዲፌንድ የማድረግ ራይት አላቸው። እስራኤልም ስጋት የሚሆንባትን ቀድማ የማጥቃት መብት አላት። አሜሪካም ሱፕሪም የሆነች አገር ሆና ልትቀጥል አያል ሀገሮች እሷን ቤዞቹ ለምሳሌ አሁን ኩዌት ቤዝ ላይ አይደል ዛሬ ሮኬት የተወረወረው ሚሳኤል የተወረወረው አሜሪካ ላይ። ስለዚህ እዛ አካባቢ ላይ የጸዳና አሜሪካን ፖሊሲ የሚጠቅም የሚድል ኢስት አገር ከሌለ አሜሪካ ሱፐርማሲ መሆን አትችልም በዛ ዙሪያ ላይ። ስለዚህ እሱ ልትከላከል ኢንቮልቭ ታደርጋለች። ግራም ነፈሰ ቀኝም ነፈሰ ያ ነው። ግን አንድ የነካውና እኔም ማልጋራው ሁሌ የምታነሳው ፊት ለፊትም የምከራከርህ ከጀርባ የምከራከርህ ነገር ኢራኖች በአንድ ላይ ተነስተዋል። የውስጥ ችግር አላቸው አልክ። እኛም በኢትዮጵያ ጉዳይ ላይ እኔ ብሔርተኛ ነኝ ታውቀኛለህ። የብሔሬ ችግር ልፈታው የምታገለው የብሔሬ ችግር ብሔሬ የሚኖርባት አገር ሰላም ከሌላት ወይ ደግሞ ሶቨርኒን ካልሆነች የምፈልገውን የህዝቤን ጥያቄ ማሳካት አልችልም። እኔ እንደዛ ማመን ሰው ነኝ። ብሔርተኛው ኢትዮጵያ ትፍረስ እኔ ስለ ኦሮሞ ነው የሚመለከተኝ ካለ ኦሮሞ በአሁን ቁመናው ኢትዮጵያ ውስጥ ነው የሚኖረው። ስለዚህ ኢትዮጵያ የሚል ሀገር መኖር መቻል አለበት። ፈርስት ሰቨሪን የሆነች ሀገር ስትኖር የኦሮሞን መብት ለማስከበር መታገል ትችላል። ምናልባት እንደ ኢራን እኛ አንድ ላይ ብሔርተኞች ለምን ሀገር ብሎ የምትለውን ነገር መጀመሪያ እንዳይበርደን ብሔርተኞቹን አገር ምንላት ነገር ላይ እንስማማ። መጀመሪያ አንተ ሀገር ብለህ የምትጠራው ኢትዮጵያ ለኔ ሌላ ነገር ናት። ለሌላው ደግሞ ዜግነት ነው፣ ለሌላው ማንነት ነው። ስለዚህ ሀገር ነው ብለን እንድናመጣ ኢራን የማንንም እምነት ተከታይ የማንንም ፖለቲካ አይዲዮሎጂ ተከታይ አገሩ ናት። ስለዚህ ኢራንን ለማዳን ማንንም ይታገላል። እኛም ኢትዮጵያን ለማዳን እንደዛው እንታገላለን። አሁን ለምሳሌ እኔ ኤርትራ ኢትዮጵያን ብታጠቃ ለኢትዮጵያ አልታገልም አልልም። ሰቨሪን የሆነች ካንትሪ መጀመሪያ ሪስፔክትድ መሆን አለባት። በዛ ኮንቴክስት ነው። ስለዚህ ብሔርተኛ እኔ ያረዳድ እንደዛ ነው። በኋላ መለሳለሁ። ቴንክ ዩ ራጁ። ያው ብዙዎቻችሁ ጽፉ እያየሁኝ ነው። ሁለቱም ሀገሮች ሲዝፋየር ተስማምተዋል ብላችኋል። እንዳልኳችሁ እኔ ለሁለቱም ነው ፌር በሆነ መንገድ መተነተነው። እንደ አንድ ኢራናዊ ብትጠይቁኝ አሁን ነው በጥበጥ ማስነሳው። እኔ ያለሁበት መንግስት ተኩስ አቁም ተስማምቻለሁ ቢለኝ አሁን ነው መቀውጠው። ቢኮዝ ኢራናውያኖች ዝም ብለው ነው መተኮስ ያለባቸው።
ተለምነው ብዙ ቅድመ ሁኔታዎች ተቀምጦላቸው ነው ማቆም ያለባቸው። ምክንያቱም ለምን መሰላችሁ? ሁለቱም ሀገራት የሚያሳኩትን ወይ የሚፈልጉትን ካሳኩ በኋላ ሲዝፋየር ይሏችሁ ከዚህ በኋላ ታምናላችሁ አሜሪካንን? ከዚህ በኋላ IAEAን ታምናላችሁ? ኢንተርናሽናል አቶሚክ ኤጀንሲን ታምናላችሁ? ከዚህ በኋላ NPT ትመጣላችሁ? ከዚህ በኋላ JCPOAን አምናችሁ ትመጣላችሁ አደራዳሪዎችን? ቢኮዝ እስራኤላውያን ሲመቷችሁ you were in the middle of negotiation እኮ እሁድ ለሰላማዊ ውይይት በተቀመጣችሁ ወይም ደግሞ ቀጠሮ በያዛችሁበት አርብ ነው የተመታችሁት። አሁን ደግሞ ሲዝፋየር እናውጅ ካሏችሁ እናንተ ምንድነው ያሳካችሁት? ኦኬ እነሱ ያሳኩት ሊዘረዝሩ ይችላሉ። ሁለቱም በተለይ በገለልተኛ አቋም መተንተን አለበት የሚል እምነት አለኝና ኢራናውያን ይሄን ጥያቄ ያነሳሉ የሚል እምነት አለኝ። ምንድነው ኢራናውያን ያሳኩት? ምንድነው እስራኤላውያን ያሳኩት? አሜሪካ ዶናልድ ትራምፕ ባለበት አሁን ባለበት ጫና አይደለም ስታችሁት ብትመቱት ራሱ ጦርነቱ ውስጥ አይገባም። ቢመታ ራሱ እኔ የሚገባኝ ማለት ነው። አንዴ ኦኬ ድንገተኛ ጥቃት ተፈጽሟል። ያለ ምንም እውቅና ኮንግረሱ አልፈቀደለትም። እንዲሁ ዝም ብሎ ሄዶ ኦኬ ትሬት አለ ካልክ ሄደ ፕሬዝዳንቱ አብሶሉት የሆነ ራይት አለው። ኢራናውያን አሁን ሲያቆሙ ቶክስ አሸናፊ የሚሆነው ማን ነው? ይሄን በኮሜንት እያሰባችሁ ጠብቁኛላችሁ። ወደ ኢትዮጵያ እንሄዳለን። ኢትዮጵያ እሺ ወንድሜ 7 ደቂቃ አለ። ጉንፋን ስላለኝ ማስክ አድርጌ ነው ማውራው፣ ይቅርታ አድርጉልኝ። ከየት ነው የምጀምረው ስባል ከኦክቶበር 7 መጀመር ያስፈልጋል፣ 2023 ማለት ነው። በዛን ጊዜ የነበረው ሰላም ምንም መጥፎ በሆንም ካሁን የተሻለ ነበር። ሁሉም ኑሮውን እየኖረ ሁሉም በየመንገዱ በየፊናው በሰላማዊ መንገድ እየታገለ ነበር። የዓለም መንግስታቶችም መፍትሄ ለመፈለግ እየሞከሩ ነበር፣ እዛ አካባቢ ላለው ችግር ማለት ነው። ሆነም ቀረ የሆኑ ሰዎች ልዩ አይነት እቅድ ነበራቸው ማለት ነው። አሁን የምታዩትን ነገር ለማስነሳት ማለት ነው። ቦርደር ጥሰው ሄደው ሌላ ሀገር ገብተው እየተዝናኑ ያሉ ህፃናቶች፣ እንግዶች አረዱ፣ ገደሉ፣ የመጨረሻ ጭካኔን አሳዩ። ይሄ ማለት ምን ማለት ነው? ለእስራኤል ህዝብና ለእስራኤል ሀገር መሪዎች ከዛም ቀጥሎ ለአሜሪካኖች ይሄ ማለት ውርደት ነው። የአንድን ነገር የሰላምን እንትን መፍገድ ነው ማለት የሴኩሪቲ እንትንህን መንጠቅ ነው። አንድ ሰው እኮ ቤቱ ሲገባና ሲወጣ የሆነ ስሜት አለው። ሰላም ነኝ ብሎ የሚያስበው ሀገሬ ነው ብሎ የሚያስበውን ይሄንን ትነጥቃለህ ከህዝብ ማለት ነው በትንሽ ድርጊት እና ህዝቡ በሰላም ወጥቶ ገብቶ እንዳይገባ ኮንፊደንስ እንዳይኖረው ታደርጋለህ። አንድን ሀገር የሽብር መጨረሻው ወይም የሽብር ዓላማው ያ ነው። ይሄ ሲደረግ አንድ ሀገር ቁጭ ብሎ አይም። ለምን የተመረጥክ ከሆነ ህዝብህ አካውንታቢሊቲ ይፈልጋል። ኢትዮጵያ ውስጥ አንድ ነገር ሲደረግ መንግስት ቢያቆም ይላል ህዝቡ። ይሄ ህዝቡ እኮ እዚህ ጋር ተዘረፈን መንግስት አቁም። እንደዛውም የእስራኤልም ህዝብ መንግስቱን አቁምልን፣ እንደዚህ መሆን አይቻልም፣ ልጆቻችን እየተጫወቱ መጥቶ መታረድ አይቻልም ብሎ ይላል። ይሄን ለማስፈጸም የተደረገው ነገር ነው ጋዛ ውስጥ የተደረገው እንጂ የእስራኤል ህዝብና የእስራኤል መንግስት ህፃን መግደል የሚወድ ህዝብ የለም እዚህ ዓለም ላይ። እውነት ለመናገር ግን ለኛ ህፃናቶች ለአንተ ልጆች ኃላፊው ማን ነው? ጠላትህ ነው? የልጅ ኃላፊ የልጅህ ጋርዲያን ጠላትህ ነው? ያንተን የቤተሰብ ሪስፖንሲቢሊቲ ለጠላትህ ነው የምትሰጠው? ይሄን ማለት የፈለኩት አንተ ሄደህ ሰው አርደህ ስታበቃ እሱ ተመልሶ ልጆችህን እንዳይገልብህ ይሄ ሪስፖንሲቢሊቲ ያንተ ነው። አንተ ነህ ጥፋት ያለ ማጥፋት ያለብህ። ለምን? ለልጆች ስለምታስብ፣ ለሀገር ለህዝብ ስለምታስብ፣ አቅምህን ስለምታቅ። ህዝቡን የሚወድ ሰው እኮ ትግሉን በአቅሙ እኩል ነው የምታገለው። ለህዝቡ ግድ ያለለው ግን አደጋ ያስከትላል ማለት ነው ህዝቡ ላይ። ይህ ብቻ ሳይሆን የት ነው የምትደበቀው? እንዴት ሄደህ ሰው ገለህ ልጆች ስርና ሴቶች ስር ትደበቃለህ? እንዴት ሆስፒታል ስር ካምፕን ትፈጥራለህ? ይሄ ነው ሰው እንግዲህ እስራኤል ልጆች ገደለች ማለት ይወዳል። እንዴት ማለት ያስፈልጋል እኮ። አንድ ሰው ገድሎ ሮጦ ቤቱ ከገባ እሱ ነው የሚያስገድለው።
ገዳዩ አይደለም። ይሄን ካልኩ በኋላ ወደ ኢራን እንሂድ። እንግዲህ ኢራን ልክ ድርድሩም ሁሉ ነገር ዛሬ እንደተጀመረ አድርጎ ነው ሰው የሚያወራው። አሁን ወንድሜም እንዳለው እየተደራደሩ በቦምብ ተመቱ አለ። ይሄ ድርድር ከ20 ዓመት ወይም 20 ዓመታቶች የፈጀ ድርድር ነው። እየተለመኑ ጉቦ እየተሰጣቸው እያስፈራሩ እና ከዚህ የመጣ ማለት የዚህ ነገሮች የዛ ነገሮች ሁሉ ድምር ነው አሁን የተፈጸመው ነገር ማለት ነው እንጂ በአይሶሌሽን እቺን ቀንና እቺን ሳምንት 2 ሳምንት ወስዶ የሚያይ ሰው he's not sitting reality ማለት ነው። እዛ ጋር አንድ ጥያቄ ልጠይቅህ። ቆይ ፌር የሆነ ጥያቄ ልጠይቅህ። ለኢራን ደጋፊዎችን ማነሳው ጥያቄ ይኖራል። ጥያቄዎቹን ማነሳው እንድታብራሯቸውና አድማጭ ተመልካቾችም እንዲረዱ ስለምፈልግ ነው። እስራኤላውያን ለዓለም አቀፉ ማህበረሰብ ግልጽ አይደሉም። የአይኤኢ ሰዎችም ሄደው የመረመሩት ምርመራ ምንም የለም። እንደምታውቁት የኢንተርናሽናል አቶሚክ ኤጀንሲ ማለት ነው ከ150 እስከ 250 የጅምላ ጨራሽ መሳሪያ ሄዱ እንዳላቸው ይነገራልና እስራኤል ኒውክሌር አላት። ኒውክሌር ያላት ሀገር ኒውክሌር የሌላትን ሀገር ወይም ደግሞ ገና ለገና ለሰላማዊ ጥቅም ነው ዩራኒየም እያብላለው ያለው የምትልን ሀገር አይ አንቺ ማብላላት የለብሽም ኒውክሌር ሊኖርሽ አይገባም ማለት ደብል ስታንዳርድ አይደለም? ደብል ስታንዳርድ ነው፣ ግን ኑሮ እንደዛ ነው። ላይፍ ኢን ጀነራል እንደዛ ነው። እንደዛ ነው ላይፍ እንደዛ ነው ማለት እንዴት ነው? ማለት ጉልበት ስላለን ነው ወይስ? አዎ ላይፍ እንደዛ ነው ስልህ አንዳንድ ነገር ላይ ቀድሞ የደረሱን ሰዎች አሉ። እኛ ሳንደርስ የደረሱ ሰዎች እነዚያ ሰዎች የኛን ወደዛ ነገር አካሄድ ዲክቴት ያደርጋሉ። this is life በሁሉ ነገር አፕላይ የሚያደርግ ነው። ይሄ አይሶሌት አድርገህ በእስራኤል ብቻ አታፈይ። ለምን ኤርትራ አሁንም ይቅርታ አድርግልኝ አሜሪካ ሌላውን ህዝብ እንደዚህ እንትን ማለት የሆነ ደረጃ ላይ ቀድሞ ደርሷል ከሌላው ህዝብ። ይሄንን በቁጣና በዱላ ልታስመጣው አትችልም። በስልጣኔ ከደረስከባቸው አሁን ቻይና እንደምትደራደራቸው ልትደራደር ትችላለህ እንጂ ሰው ነኝ እኔ ሰው እንደዛ ብሎ ነገር የለም፣ አይሰራም እዚች ዓለም ላይ ሜቢ ወደፊት ወይም ከሞትን በኋላ ይሆናል ያ ሁሉ ነገር እኩልም ሆነም ቀረ እስራኤል አላት ተብሏል፣ ሊኖራትም ይችላል። ግን እዛ አካባቢ ኢራን ብዙ ሰዎች ደግሞ ኢራንና እስራኤልን ያስተያያሉ፣ አንድ አድርገው ያያሉ። አያውቁም ኢራንን ማለት ነው። የኢራንን ሳይኪ አያውቁም፣ የኢራንን አመራር አያውቁም፣ የኢራንን ፍልስፍና አያውቁም። እንደ አንድ ሀገር አድርጓቸው ያያቸዋል ማለት ነው። እና ይሄም አለ። ሆነም ቀረ አንድ ሀገር ሌት ተቀን እገልሃለሁ እጨርሰሃለሁ ሰልፍ ትሰለፍ አንድ ላይ ስከማች እንበል። አሁን እኛ ኢትዮጵያውያኖች ነን። ኬንያውያኖች በየአመቱ ወይ በየወሩ እየወጡ ኢትዮጵያ ትቃጠል ትውደም እናወድማታለን እሷን ሳናወድም እያሉ ብሉ ትረስት ሚ ሐሳባችሁ ሌላ ይሆናል። ግን የእስራኤል ህዝብ ይሄንን መቀበል ያለበት መስሎ ይታየዋል። ህዝቡ ለምን እንደሆነ እንደ ሰው አያቸውም ማለት ነው። ኦልሬዲ ራሱ ተፈውዞ እስራኤሎችን እንደ ልዩ አይነት ነገር ነው አድርጎ የሚያያቸው እንጂ። ስለዚህ ይሄ የናሽናል ሴኩሪቲ ጉዳይ ስለሆነ እንኳን ኒውክሌር ይዛችሁ ኒውክሌር ሳትይዙም እንዲሁ ቨርባሊ እንኳን እያስፈራራችሁን ስለሆነ ኒውክሌር በትይዙማ ስለምታጠፉን እንደምታጠፉን ስለምናቅ ያን አንፈቅድላችሁም ነው አይደል? አለቀ። አንተ እንግዲህ በአንተ አገላለጽ እንደዛ ነው። ደግሞ ትክክል ነው ፖይንቱ። እኔ አገላለጽ ልዩ ይሆን ይችላል፣ ግን የፖለቲካው የፓወር ሳይሆን የሰርቫይቫል ጉዳይ ነው። እስራኤል የሪስፖንሲብል ሀገር ናት። ሰው እንደዛ ባያስበውም አካውንታቢሊቲ አለ። ከተኮሱ በኋላ መልሰህ ብትገላቸው አሁን በዛ በአጥፊው መሳሪያ የአጥፊው መሳሪያ ከሰራቸው እንበል ትስራው እና አንዳንድ ሰው ምን ጀስቲፋይ ያደርጋል እንዴ እናንተ 200 አላችሁ ሁለት እነሱ በሰሩ ምን አለበት ልል ይችላል። ግን አንዱ ከተተኮሰ በኋላ እስራኤልን የሚያቅሰው በጣም ትንሽ ናት። በጣም ትንሽ የተሸጋሸገች ከተማ ናት። አንድ ተከተኮሰብህ ያንተ 200 ዋጋ የለውም ከዛ በኋላ ማለት አንተ እኔን ከገደልከኝ በኋላ አንተን ቀቅለው በበሉ ለኔ ጥቅሙ ምንድነው? እሺ የመጨረሻው ጥያቄ እሺ አሁን ጦርነቱ በዚህ ሁኔታ ቢቋጭ እስራኤላውያኖች
አሳክተናል የሚሉት ድል ምንድነው? ጉልበት መቀነስ ብቻ ነው። የእስራኤል ፍላጎት ብቻ ሳይሆን የአሜሪካን ፍላጎት። አሁን ሰው ብዙ ኮንስፒሬሲ ያወራል፣ እንደዚህ ይላል። አይደለም። ቤሲክሊ እነኝህን ሰዎች ጉልበት ማሳጣት ነው፣ ጊዜ ማራዘም ነው የተደረገ ያለው ማለት ነው። እና ይሄ ደግሞ አኮምፕሊሽድ ሆነዋል ማለት ነው። መጀመሪያ እስራኤሎቹ ዳከሙት፣ ቀጥሎ መጥቶ አሜሪካኖች የተፈለገውን ኦብጀክሽን ተፈጸመ። አሁን አሜሪካ ከኢራን ምንም አትፈልግም፣ ሰላም ብቻ ነው የምትፈልገው። እንዴት ደግሞ ትንሽ አንድ ደቂቃ የነሱን ጉልበት አታጋኑ። ለምን እስራኤል 1% አቅሟን የተጠቀመችው፣ ኢራን 90% አቅሟ ተዳክሟል። እና ካሁን በኋላ ፌስ ሴቪንግ ነው። ካሁን በኋላ ህፍረታቸውን እየከለሉ ወደ ሰላም መምጣት ነው ያለባቸው። ላለው አመሰግናለሁ። ኦኬ እሺ፣ እሱን የምናየው ይሆናል። ምክንያቱም እኔ የእስራኤል መንግስት ካስቀመጣቸው 3 ነጥቦች አኳያ የትኛውን አሳካ የሚለውን ለማወቅ ነው። ሪጂም ቼንጅ እንዳሉ ሁላችሁም የምታውቁት ነው። ይሄን የአያቶላን መንግስት መቀየር አለብን ብለዋል። ከኒውክሌር የጸዳች ኢራንን ተግባራዊ እናደርጋለን ብለው የተንቀሳቀሱት ደግሞ አጠቃላይ የሚይዘው ይሄ አንኮንዲሽናል ሰረንደር የሚለው ነው። እነዚህ ባያቸው ጦርነት እነዚህ ከሶስቱ የተሳካው የትኛው ነው? ምክንያቱም እንዳላችሁት ሁለቱ ይቅርታ አቋረጥኩ። ለምን ጊዜ ያለኝ አይመስለኝም። ስለዚህ ነው የተሳካው የትኛው ነው? አንደኛው ነገር ጉልበታቸው ተዳክሟል፣ ወደ ዜሮ ገብቷል። ብዙ ሰው የማያውቀው ይሄንን ይወቅ። ሁለተኛው ነገር ቶታል ሰረንደር ነው። አሁን የነሱ እንትን በአፋቸው ባይሉትም በድርጊታቸው የለም ማለት ነው። ምንም አይነት ሌላ ኦፕሽን የላቸውም። አንድ ሁለት ይተኩሳሉ። ከተኮሱ ያም ዲፕሊትድ የሆነ ነው፣ ኢፌክቲቭ አይደለም። አሁን ያላቸው ያችን ማቋረጫዋን ለመዝጋት ነው። ይሄን ለመዝጋት ደግሞ ብዙ ሰው ይቃረናቸዋል። እና ኦኬ ሪጂም ቼንጅ ያልከው ሪጂም ቼኑ ተጀምሯል አባቴ። የቀረው ህዝቡ ገፋ ሊያደርገው ብቻ ነው። የኒውክሌርን ጉዳይ አጸዳችሁ? የእስራኤል መንግስት አጸዳው እንዳለው ጠርቷል። የኒውክሌር ጉዳይ ኖ ይሄንን ነገር ልታጠፋው እኮ አትችልም። ወደ ኋላ ሰዎች አሁን አሜሪካኖች የደበደቡት ባዶ ጉድጓድ ነው እንደምታውቀው አይደለም። እስፋሃን ያለው እንትን ያለው 3ቱ ዋና ቦታዎቹ ተመቷል። አንተም ብትሆን እኮ አንተ እኮ ኢራን ብትሆን አሁን ምን ትላለህ መሰለህ? አይ ውሃ ውስጥ ነው ዌል ውስጥ ነው የገባው ቦሙ ነው የምትለው። ስለዚህ ያ አይዞ ይሄ ብዙ አመት የተጠናበት እንደዚሁ ከእንቅልፋቸው ተነስቶ የሚያደርጉት ነገር አይደለም አባቴ። ያስፈልገው ኪሎ ተመዝኖ ርቀቱ ተመዝኖ ቦታው ታይቶ ነው የተመታው። ይሄ የሰውን ልጅ ጭንቅላት ውስጥ ነው ያለው። ያ ቦሙ መሬት ላይ አይደለም። ህዝቡን ካላጠፋ ልታጠፋ አትችልም። ግን ምን ታደርጋለህ? ታራዝመዋለህ ጊዜያቸው። ይሄ ነው የተደረገው። እሺ ቴንክ ዩ ወንድሜ። ደራሲ 7 ደቂቃ አለ። ኮሜንት የዘጋውባችሁ እንዲህ ያለ እውቀት እዚህ ቲክቶክ ላይ ሰምተህም አይተህም አታውቅም። እንደዚህ እያካፈሉ እንዳሉት እውቀት ታፕ አታረግም፣ ቻናሉን ሰብስክራይብ አታረግም። ስድብ በእናትህ በዚህ ገብቼ በዛ ወጥቼ የሚውል ቦታ ላይ ግን ታፕ ታረጋለህ፣ ሰብስክራይብ ታደርጋለህ። አንዳንድ ጊዜ ፍሪደም ራሱ ሲነጠቅ ራሱ ሊሰማ ይገባል የሚል እምነት አለኝ። ከዚህ በኋላ ደግሞ ቪውን ብቻ ለሰብስክራይበሮች ብቻ አድርጋለሁ። በዚሁ ከቀጠላችሁ ታፕ አድርጎ እዚህ ጋር፣ ምክንያቱም የሚናገሩት ንግግር ወደ እናንተ በጥራት እንዲደርስ ማለት ነው። ይሄ እኮ ነጋሪ አያስፈልገውም ጎበዝ። እሺ ደራሲ ወደ አንተ ልምጣ።